በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ይኩን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የታላቁ ሰማዕት ቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ የሁሉ ቅዱሳን ጻድቃን ሰማዕታት ወዳጆች፣ ከዓለም ባልሆነ ከእግዚአብሔር በሚገኝ ፍጹም ሰላም እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ቸር ይቅር ባይ ሰውን የሚወድ እግዚአብሔር አምላክ ከክፉ ነገር ሁሉ ጠብቆ በበጎ ነገር አሰንብቶ ጨለማውን ገፎ ሌሊቱን አስወግዶ ክበደ ነዋሙን አሳልፎ በዚች በከበረች ቦታ በቅድስት ቤተ ክርስቲያን በዚችም ሰዓት የቃሉን መልካም ዘር በልባችን እርሻ ሊዘራ ስላሰባሰበን እናመሰግነውም ዘንድ አንደበታችንን ስላከናወነ ስሙ የተባረከና የተመሰገነ ይሁን። የተባረከና የተመሰገነ ይሁን። እግዚአብሔር እንደፈቀደ እርሱ እግዚአብሔር መንፈስ ቅዱስ ሚስጥሩን ጥበቡን እንደገለጠልን እንዳቀበለን እንደተሰፈረችልንም ደቂቃ አንድ የመጽሐፍ ቅዱስ ንባብ መደብ አድርገን በዚያ ላይ መጻሕፍትን እያመጣን ከመጽሐፍ ቅዱስ አዋልድንም ለማክበር ከአዋልድም ከአባቶች ትምህርት ማርገን የምንማማረው ይሆናል ማለት ነው። እግዚአብሔር አምላክ ሚስጥርን ጥበቡን ይግለጥልን። የሉቃስ ወንጌል ምዕራፍ 2 ቁጥር 49። የሉቃስ ወንጌል ምዕራፍ 2 ቁጥር 49 ለምን ትፈልጉኛላችሁ? ለምን ትተሐስሱኒ? ስለዚህ ስለ ሰው የሰማውን ነገር መልሶ ሲደግመው አንድም ምስክርነት ነው፣ ሁለተኛም ደግሞ በልብ ያድራል። የሰሙትን ሲናገሩት በልብ ለመጽናት ለአጽንዖተ ነገር መልካም ነውና ምስክርነትም ነውና በመናገር የሚገኝ ዋጋን በረከት ስላለ ለትምህርታችን መደብ ርዕሰ ነገር ያደረግነውን ሁላችን በብረት እንለውና ከዚያ በኋላ ወደ ዝርዝር ትምህርቱ እናልፋለን። ለምን በሉ ትፈልጉኛላችሁ? ስለ ቃሉ የአባታችን የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። እሺ፣ በዚህ የመጽሐፍ ቅዱስ ንባብ መደብነት የምንማማር ይሆናል። እግዚአብሔር አምላክ የኔ የባሪያውን አንደበት ያከናውን፣ አልጫ አንደበቴን በመለኮቱ ጨውነት ያጣፍጥ። ለእናንተ ሰሚ ጆሮ አስተዋይ ልቡና ሁላችን ቃሉን ሰምተን የምንለወጥበትን ኃይል ያድለን። እሺ፣ የሉቃስ ወንጌል ምዕራፍ 2 ቁጥር 49 ለምን ትፈልጉኛላችሁ የሚል ቃል ነው። እኛ ግን አስቀድመን እንግዲህ ቤተክርስቲያንም እንደምትነግረን አንብብዋ ለመልእክት እንጥንታ ነው አይደል? አንድን መልእክት ከመጀመሪያ ጀምሮ ምን በሏት? ተመልከቷት፣ አንብቧት ነውና እኛ ለትምህርታችን ቆይታ ርዕሰ ነገር አድርገን የወሰድነውን ይህንን የመጽሐፍ ቅዱስ ክፍል ሙሉ አንቀጹን ብዙም አይደለም እናነብና ትምህርቱን ለመከታተል ሙሉ ሐሳቡ እንዲኖረን ማለት ነው። የተቆራረጠ ዕውቀት እንዳይኖር በዚያ መልክ ንባቡን አንቀጹን ካነበብን በኋላ ከዚያ ለትምህርታችን የወሰድነውን ያን ሐሳብ እንቆይበታለን ማለት ነው። እግዚአብሔር አሁንም ሚስጥሩን ጥበቡን ይግለጥልን። የሉቃስ ወንጌል ምዕራፍ 2 ቁጥር 41 ጀምሮ ይጀምራል። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞችም ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረግብን? እነሆ አባትህና እኔ የተጨነቅን ስንፈልግ ነበርን አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን አላቸው። እነርሱም የተናገራቸው ነገር አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዛቸውም ነበር። እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበር ይላል። ስለ ቃሉ የአባታችን የአምላካችን የእግዚአብሔር ስም የከበረና የተመሰገነ ይሁን። ስለዚህ ይሄ አንድ አንቀጽ ነው። ከዚህ አንቀጽ ነው እንግዲህ እንደ ኃይለ ቃልም እንደ አረፍተ ነገር እንደ ዝርዝር አረፍተ ነገር መዘርዘር አረፍተ ነገር ለትምህርታችን ቆይታ የወሰድነው ሐሳብ ማለት ነው። እግዚአብሔር አሁን ሚስጥሩን ጥበቡን ይግለጥልን። እንግዲህ ሕግ በዋናነት በቤተ ክርስቲያን ሕጎች የሚጽፉም አላችሁ፣ የማትጽፉ ትበዛላችሁ። ስለዚህ ትምህርቱ ይሄ ነገር ሳናረቅ ሚስጥር ሳናጠልቅ ይሄ መንፈሳዊ ለውጥ ለማምጣት ለሚሆን ህይወት ተኮር በሆነ መልክ እናረጋዋለን። ብዙዎች ጥቅስ ያልበዛበት ሚስጥር ያልበዛበት እናረጋዋለን። እንግዲህ የሰንበትም ስለሆነ እንግዲህ እንዳናስጨንቅ ማለት ነው። በሚስጥር እግዚአብሔር ሚስጥሩን ጥበቡን ይግለጥልን። ሕግ በዋናነት በስንት መደብነት ይከፈላል? በሁለት። አንደኛ ሕግ ጠብዓያዊ ይባላል። ሁለተኛ ሕግ መጽሐፋዊ ይባላል። ሕግ ጠብዓያዊ ማለት በተፈጥሮ የሚገኝ ትምህርት የለም፣ ዕውቀት የለም፣ ንባብ የለም። ነገር ግን በተፈጥሮ ውስጥ እግዚአብሔርን መስሎ በመፈጠር ሰው በመሆን ውስጥ ምን የሚል ሕግ ማለት ነው?
የሚታወቅ ህግ ማለት ነው። ሁለተኛ ህግ ምን ህግ መጽሐፋዊ ይባላል። ያ መጽሐፋዊ የሚለው ሐሳብ በራሱ መጽሐፍ ከተባለ ምን ይፈልጋል? ንባብ አለ አይደለ? ህግ መጽሐፋዊ ማለት በንባብ በትምህርት በእውቀት ምን የሚል ማለት ነው? የሚጠበቅ ህግ ማለት ነው። ስለዚህ ህግ በዋናነት በሁለት አበይት ክፍሎች ነው የሚከፈለው ማለት ነው። ተፈጥሯዊ ጠባያዊ ህግና መጽሐፋዊ ኦሪታዊ ህግ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ እነዚህ ሁለቱን ህጎች እየጠበቀ አድጓል። በዚህ አንቀጽ ውስጥ ሌላ የመጽሐፍ ቅዱስ ክፍሎች ላይ ሳንሄድ በዚህ አንቀጽ ውስጥ ብቻ ክርስቶስ ህግ ጠባያዊንም ህግ መጽሐፋዊንም መፈጸሙ በዚሁ ጥቅስ እናገኛለን። አንዳንድ ጥቅስ ሰጣችኋለሁ የምትጽፉ ሰዎች ያው እንዳትበደሉ። የሉቃስ ወንጌል ምዕራፍ 2 ምዕራፍ ሳንቀይር እዚሁ ላይ ቁጥር 51 ላይ ይታዘዛቸውም ነበር የሚል አንበናል አይደል? ምን ይላቸው ነበር? ይታዘዛቸውም ነበር። ይሄ ህግ ጠባያዊ ይባላል። እናትና አባትን ማገልገል በተፈጥሮ የሚገኝ ነው አይደለ? ንባብ አይፈልግም፣ ጥቅስ አይፈልግም፣ መረጃ አብነት የሚባል ነገር አይፈልግም። ምንድነው የሚፈልገው? ተፈጥሯዊ ሰው ሆኖ መፈጠር ብቻ ነው። እግዚአብሔርን መምሰል ብቻ ነው የሚጠይቀው። ስለዚህ ህግ ጠባያዊ ማለት በተፈጥሮ የሚገኝ አንዱ እናትና አባት ምን ማለት ማገልገል፣ መታዘዝ፣ ከዛን ልህቀ በበህቅ አይደል? በየጥቂት ምን ማለት ማደግ አይደል? ብንፈልግም ቶሎ አናድግም አይደል? ብንፈልግም ብንመኝም አናድግም። ስለዚህ ይሄ የተፈጥሮ ህግ ነው። ከኛ እጅ ውጭ ያለ በእግዚአብሔር የተያዙ ህጎች አሉ። በእግዚአብሔር ከተያዙ ህጎች ውስጥ አንዱ ነው ማለት ነው። ጥቂት በጥቂት ማደግ በበህቅ ልህቅ ማለት ነው። ክርስቶስ ያደገበት መንገድ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይታዘዛቸው ነበር ማለት ህግ ምንድነው? ህግ ጠባያዊ የተፈጥሮ ምንድነው? ይሄ ህግ ነው። ስለዚህ ክርስቶስ በዚህ አንቀጽ ውስጥ ብቻ ህግ ጠባያዊን የተፈጥሮን ህግ ይፈጽም ነበረ ነው። ሁለተኛ ደግሞ የኦሪት ህግ ነው፣ የተጻፈ ህግ ነው። ይሄም የኦሪት ህግ መጽሐፋዊ የሚባለው ደግሞ በዚህ በሉቃስ ወንጌል ምዕራፍ ሳንቀይር ምዕራፍ 2 ቁጥር 42 ላይ 12 ዓመት በሞላው ጊዜ እንዳስለመዱት ወደ ኢየሩሳሌም ለበዓል ምን አሉ? ወጡ። ለበዓል መውጣት ምን ያለ ህግ ነው? የተጻፈ ህግ ነው አይደለ? በዓል የለም አይደል? አስቀድሞ የተጻፈ ህግ ሳይኖር በፊት እግዚአብሔር በሙሴ በኩል በሲና ሳይሰጥ በፊት እግዚአብሔር ህጉን በዓል የለም አይደል? በዓል የለም። እስራኤላውያን ከግብጽ የወጡት ምን ለማክበር ነበር? ምን ለማክበር ነው? እግዚአብሔር በሙሴ በኩል ለፈርዖን ያደረሰው አንድ ቃል ምንድነው? ህዝቤን ልቀቅ። ለምን? ምን ያከብሩ ዘንድ? በዓልን ያከብሩ ዘንድ። ስለዚህ እስራኤላውያን ከግብጽ የወጡት ምንም ለማክበር ነው፣ በዓልንም ለማክበር እግዚአብሔርን ለማገልገል ለተለያየ ትምህርት። በዚህ ጉባኤ ላይ የተማርነው ትምህርት አለ በዚህ ጉዳይ ላይ እንዳናበዛው ነው። ስለዚህ 12 ዓመት ሲሞላቸው ለምን ይወጡ ነበረ ነው? ለክብረ በዓል ይወጣ ነበር። ስለዚህ ይሄ ህግ ምንድነው? ህግ መጽሐፋዊ ይባላል። የተጻፈ የኦሪት ህግ ማለት ነው። ክርስቶስ አስቀድሞ ገና በ8 ቀን እግዚአብሔር በአብርሃም ኪዳን በኩል የሰጠው አለ አይደለ? የእግዚአብሔር ወገን ለመሆን በ8 ቀን ወንድ ልጅ ሁሉ ምን ማለት አለበት? ግዝረት መፈጸም አለበት አይደል? ይሄ እግዚአብሔር አብርሃምን ከዚህ በኋላ አብርሃም ሳይሆን ማን ትባላለህ? አብርሃም ትባላለህ ብሎ ምኑን ለውጦለት? ስሙን ለወጠለት። ከዛን ኪዳን ምን አለው? ሰጠው አይደለ? እግዚአብሔር ኪዳን ሲሰጥ አገልግሎት ሲሰጥ ምን ይለውጣል? መጀመሪያ ስምን አይደል? ታሪክን ስምን ለውጦ ነው እግዚአብሔር ኪዳን የሚሰጠው አገልግሎት ኃላፊነት የሚሰጠው እግዚአብሔር። ስለዚህ እግዚአብሔር ለኃላፊነት ሲመርጥ ቀድሞ ምን ይለውጣል? ስምን። ስማችን የጠፋ እንኖራለን አይደለ? በክፉ ነገር ስማችን የሚነሳ ከገሌ ጋር አጥቷል ከገሌ ጋር አጥቷል የምንባል ሰዎች እንኖራለን። እግዚአብሔር ግን ከዚህ ህይወት ለይቶ ለአገልግሎት ሲመርጥ ምናችንን ይቀይራል? ስማችንን ይቀይራል አይደል? ህይወታችንን ያድሳል። ከዚያ በኋላ ለምን ይመርጠናል? ለኪዳኑም ለአገልግሎቱም ይመርጣል ማለት ነው። እግዚአብሔር አምላክ ሆነ ስማችንን ያድስልን በእውነት። ስለዚህ በዚህ አገባብ እግዚአብሔር መጀመሪያ አብርሃምን ስሙን ለወጠለት፣ ኪዳን ሰጠው። ኪዳኑ ምንድነው? ግዝረት ነው አይደል? በ8ኛ ቀን። ስለዚህ በ8 ቀን ግዝረት የሆነውን ክርስቶስ ምን ብሏል? ተገርዟል አይደል? ክርስቶስ ክብር ይግባውና፣ ነገር ግን እንደ ሰው ስርዓት ሳይሆን ደሙ ሳይነጥብ ከዕለተ ዓርብ ውጪ ደሙ መንጠብ ስለሌለበት ሳይነጥብ ተገርዞ ተገኝቷል ማለት ነው። በዚህ አገባብ ህግን ፈጽሟል። በ40 ቀን ደግሞ እንደ አቅም እጉለ ርግብ ዘውገ ማይነቅ እንደ ባለጠግነትና እንደ ድህነት እመቤታችን ድሃ ናት። የገባችበት ዮሴፍ ምንድን ነው? ድሃ ነው። ስለዚህ ዮሴፍ ባለጠጋ አልነበረ። እመቤታችን የተጠጋችበት ዮሴፍ ድሃ ነው አይደል? በድሃይቱ ቤት አለ በእመቤታችን ቤት ቅዱስ ገብርኤል ሲያበስራት የድስዋ መላእክት ላይ። ስለዚህ እመቤታችን ዮሴፍን እንዳቅማቸው ነው ይዘው የሚሄዱት። እንዳቅም ነው የሚሰጠው። በ40 ቀን ከእግዚአብሔር ለመባረክ ወዴት ይኬዳል? ወደ ቤተ መቅደስ። ያው እመቤታችን የኖረችበት ቤተ መቅደስ ነው አይደል? እንግዳ አይደለች እመቤታችን። 12 ዓመት ልጅነቷን ያሳለፈችበት ነው። እንግዳ አይደለም። ግን ክርስቶስን ለማስባረክ እንደ ህጉ ምን ትላለች? ትሄዳለች እመቤታችን። ስለዚህ በዚህ አግባብ ክርስቶስ የተጻፉ የኦሪት ህጎችን ሁሉ ምን እያለ ነው ያመጣው? እየፈጸመ። ህግን ክርስቶስ በጣም የሚደንቃችሁ ህግን የፈጸመው ግብርን እስከ መገበር ድረስ ነው አይደለ? ክርስቶስ ምን ገብሯል? ግብር ገብሯል አይደል? ስንት ዲናር ገብሯል? 2 ዲናር አይደል? የማቴዎስ ወንጌል ምዕራፍ 17 ላይ ከዚያ ከቁጥር 1 ጀምራችሁ ስታነቡት ቅዱስ ጴጥሮስ ግብር የሚገብሩ ቀረጥ የሚሰበስቡ ሰዎች ጴጥሮስን አገኙት በመንገድ። ከዛ መምህራችሁ ለምንድን ነው ግብር የማይገብሩት አለ። የማይገብረው አሉት። አሁን ይገብራል አላቸው። ከዚያ በኋላ ወደ ቤት ሲገባ የልብን የሚያውቅ እግዚአብሔር እንግዲህ ገልጦ ደፍሮ ሊነግረው አልወደደም ጴጥሮስ። እግዚአብሔር ግን የልብን የሚያውቅ አምላክ ነውና የጴጥሮስን ሐሳብ ተረድቶ ጴጥሮስ ሆይ እስቲ አንድ ጥያቄ ልጠይቅህ፣
ነገስታት ግብር የሚገብሩት ወይ ቀረጥ የሚሰበስቡት ግብር የሚቀበሉት ከልጆቻቸው ነው ወይስ ከሌሎች ነው አለው አይደል? ጴጥሮስ ምን ብሎ መለሰ? ከሌሎች ነው ከልጆቻቸው አይደለም አለ። ጌታችን ምን አለ? እንግዲያስ ልጆች ምንድናቸው? ነፃ ናቸው። ግብር አይሰጡም። ቀረጥ ከነሱ ምን አይልም። ከነገስታት ልጆች ቀረጥ ይሰበሰባል? ነፃ ናቸው። ስለዚህ ክርስቶስ ምን አለ? እንግዲያ ልጆች ምንድናቸው? ነፃ ናቸው። ግብር ቀረጥ የሚባል ነገር የነገስታት ልጅ የለባቸውም። ይሄ ማለት ክርስቶስ ምን እያለ ነው? እኔ የእግዚአብሔር የባህሪ ምንድነኝ? ልጁ ነኝ። ስለዚህ ከኔ ምን አይገባም? ግብር መስጠት አይገባኝም አይደል? ግብር ልሰጥ አይገባም። ነገር ግን ምን እንዳይሉ አለ? እንዳያንጎራጉሩ ምን እንዳይሉ እንዳይሰናክሉና እንዳያንጎራጉሩ ሂድ አሳ አጥምድ፣ የመጀመሪያ ያስከውን አሳ አፉን ክፈት፣ ከአፉ ምን ታገኛለህ? ሳንቲም ታገኛለህ። ዲናር፣ 4 ዲናር፣ ሁለቱን ለአንተ ሁለቱን ለኔ ምን በል ግብር ስጣል። በእውነት ለእግዚአብሔር አምላካችን ክብር ምስጋና ይግባው። በእውነት እርሱ ግብር የሚገባ አምላክ አይደለም አይደል? ግብር የሚገባ አምላክ አይደለም። የበለጠውን ነገር ሊሰጠን መጣ። ክርስቶስ ወደዚህ ምድር የመጣው ምን ሊሰጠን ነው? ነፍስ አይደል? ከነፍስ በላይ የሚሰጥ ምን አለ? ምን አለ? መኪና፣ ቤት፣ ንብረት የቱን የተሻለ የሚሆን? ሰው ነፍሱን ከሚሰጠና ንብረት ከሚሰጠን የትኛው ነው የከበረው? እኛ ያው ዛሬ ቤት ስጠን ልንል እንችላለን፣ ነፍሳችንን ከመስጠት አይደል? ደካማ ጎናችንን ሊሆን ይችላል። ግን በዋጋ ደረጃ የትኛው ነው የሚከብረው? ነፍስ ክብር ናት አይደል? የመጨረሻው ስጦታ ነፍስን መስጠት ነው። እነ ክርስቶስ የመጨረሻ የሆነውን ስጦታ ሊሰጥ መጥቶ እነሱ ግን ምን ጠየቁት? 2 ዲናር። እሱ እኮ ነፍሱ ሊሰጣቸው ነው የመጣው አይደል? እነሱ ምን ጠየቁት? 2 ዲናር ጠየቁት። ይሄ አይሁድ ብለን በአይሁድ ላይ እንድንዘባበትባቸው አይደለም አይደል? የኛ ህይወት መገለጫ ነው ይሄ አይደል? ለምሳሌ እግዚአብሔር በእኛ ህይወት ውስጥ ብዙ ነገር ያስባል አይደል? በትዳራችን፣ በቤተሰቦቻችን፣ በህይወታችን፣ በልጆቻችን እግዚአብሔር በእኛ ቤተሰብና በእኛ ህይወት ውስጥ የሚያስበው በረከት ሰፊ ነው። እኛ ግን እግዚአብሔርን የምንጠይቀው ምንድን ነው? 2 ድሪም እንደማለት። እግዚአብሔር ትልቁን ነገር ሊሰጥ ወደ ቤታችን ይመጣል። እኛ ግን በእንባ የምንጠይቀው የትኛዋን ነው? ጥቂቷን ነገር። እና ይሄ ማለት የኛ ህይወት መገለጫ ነው። እግዚአብሔር ለኛ የሚያስበው ሐሳብና እኛ እግዚአብሔርን የምንጠይቀው ነገር አልተገናኘም አይደል? አልተገናኘም። አሁንም እየለቀስን ደጁ እየጠናን ቀን ከሌሊት ሰርክም በነግም እያለቀስን የምንጸልየው ከእግዚአብሔር የምንጠይቀው ነገር የትኛዋን ነው? ጥቂቷን ነገር። እግዚአብሔር ግን ለኛ ያሰበው ነገር ምንድን ነው? ብዙ ነው። ስለዚህ እግዚአብሔር በብዙ በረከት ወደኛ ሲመጣ እኛ ግን 2 ድሪም እንጠይቀዋለን። አሁንም አይሁድ ያደረጉት እንደዛ ነው። የቀደሙት ነፍሱን ሊሰጥ ሲመጣ 2 ድሪም ጠየቁት። እርሱ እኮ የከበረው ነፍስ ከ2 ድሪም በላይ የሆነውን ነፍስ ሊሰጥ መጥቷል። እግዚአብሔር አሁንም ማስተዋልና ጥበቡን ያድለን። ስለዚህ በረከቶቻችንን እግዚአብሔር ይዞት የመጣውን በረከት በሁሉ በእኛ ህይወት ውስጥ እንዲሰጠን እግዚአብሔር አምላክ ፈቃዱ ይሁን። ስለዚህ የኛ በዚህ ዘመን ያለን ክርስቲያኖች አንዱ ስንፍና ይሄ ነው። ጥቂት ነገር እግዚአብሔርን እንጠይቀዋለን፣ እግዚአብሔር ያዘገየዋል፣ ትልቁ ሰፊውን በረከት ማለት ነው። ስለዚህ በዚህ አግባብ እግዚአብሔርን ነፍሱ ሊሰጥ መጣ። 2 ድሪም ተጠየቀ እግዚአብሔር። ከዚያ እግዚአብሔር በጣም መጽሐፍ ቅዱስ ላይ ያሉ ሐሳቦችን እያንዳንዱን ሐሳብ በማስተዋል ከተረዳን የሚደንቅ ነው አይደል? እኛ የለመድነው በአዋልድም በተለያየ መጻሕፍት ላይ አሳ ይገኛል። አሳው ምን ይላል? ይቀደዳል። ከአሳ ሆድ ምን ይገኛል? ወይ ሳንቲም ወይ ቁልፍ ይገኛል አይደል? በተለያየ እንደምናውቀው በአዋልድ መጻሕፍትም ማለት ነው። ነገር ግን በአሳ ሆድ ነው የተገኘው ሳንቲሙ የተገኘው በየት ነው? በአሳው ምን ውስጥ? ሆድ ውስጥ አይደለም አይደል? አሁን ስናነብ ከሰማችሁ አሁን ስናገር አፍ ውስጥ ነው አይደለ? አሳ አፍ ውስጥ ሳንቲም ይገኛል። ሆድ ውስጥ ሊገኝ ይችላል ወይስ አይችልም? ይችላል አይደል? አሳ ሊውጥ ይችላል ሳንቲም አይደል? ሳንቲም፣ ቁልፍ፣ የተለያየ ነገር ሊገባ ይችላል ባህር ውስጥ፣ አሳ ሊውጥ ይችላል። ስለዚህ ሰዎች ይሄ ጉዳይ ተአምራታዊ ሳይሆን እንግዳ ሳይሆን በቃ አጋጣሚ የተፈጥሮ ስርዓት አሳ እንዲህ አይነት ነገር ሊያጋጥም ሰውም ሳንቲም ይውጣል አይደል? አንዳንዴ አይደል? እንውጣለን አይደል? ሕፃን ልጆች እያለን አይደል? አሁን የሚዋጣውም ሳንቲም የለም አይደል? እሱም የለም። የምንውጠውም ሳንቲም የለም አይደል? እግዚአብሔር በረከቱን አያርቅብን ከኛ። በእውነት ይሄ አጋጣሚ ሊሆን ይችላል። አሳ ሳንቲም ሊውጥ ይችላል። ይህን ጉዳይ ሰዎች ተአምራታዊ ደግሞ የእግዚአብሔር ሐሳብ ያለበት ሳይሆን እንዲሁ ተፈጥሯዊ አጋጣሚ የሆነ እንዳይመስላቸው ከምን አፍ ነው ሳንቲም አውጣ ያለው? ከአሳ አፍ። አጋጣሚ አይሆንም አይደል? ሳንቲም አፉ ላይ ያስቀምጣል አሳ አይደል? ከሆነም ይወጣል አይደል? ስለዚህ የአሳ ሆድ ተቀዶ ብዙዎቻችን መጽሐፍ ቅዱስ እኮ በግልጥ ተቀምጧል። ብዙዎቻችን የሚመስለን ግን የአሳ ሆድ ተቀዶ ሳንቲም የተገኘ ነው የሚመስለን አይደል? ከአሳው አፍ ነው የተገኘው። አፍ የሆነበት ምክንያት ደግሞ ምን እንዲሆነ እንዲታወቅ ነው። እንዲሁ እንግዳ ነገር ሳይሆን ተአምር እንደሆነ የእግዚአብሔር ሐሳብ ያለበት ጉዳይ እንደሆነ ነው። አንድም አሳው ክርስቶስ ቅድም ልጆች አይጠበቅባቸውም ግብር አይደል መስጠት፣ ቀረጥ መስጠት አይገባቸውም ብሏል ክርስቶስ። እኔ የእግዚአብሔር የባህሪ አብ ልጅ ነኝ፣ ስለዚህ እኔ ከቀረጥ ከግብር ምንድን ነኝ? ነፃ ነኝ ነው። ስለዚህ አሳው ግን ምን ይልኛል? ለኔ ነው። አሳው ለክርስቶስ ምንድን ያደረገው? ግብር ነው እኮ የሰጠው አይደል? አሳው ለክርስቶስ ምን አለ? ግብር ሰጠ። 4 ድሪም ግብር ሰጠ። ክርስቶስ ደግሞ 2 ድሪም ምን አለ? ሰጠ። ስለዚህ ክርስቶስ በዚህ የመጽሐፍ ቅዱስ ሐሳብ ውስጥ ሊያሳየን የፈለገው ነገር ምንድነው? እንድናውቅ የተፈለገው ነገር ምንድነው? ክርስቶስ የሚገበርለት ምንድነው? አምላክ ነው እንጂ ምን የሚል አምላክ አይደለም።
የሚገብር አምላክ አይደለም። ስለዚህ አሳዎች እንኳን ተፈጥሮ እንኳን ምን የሚልልኝ አምላክ ነኝ የሚገብርልኝ አምላክ ነኝ እንጂ የሚገብር አምላክ አይደለም። እና ከአሳው አፍ መገኘቱ አሳው ግብር እንደሰጠ እንዲታወቅ ነው። ተአምራታዊ ጉዳይ እንደሆነ እንጂ አጋጣሚ እንዳልሆነ እንዲታወቅ ነው። አሁንም በእውነት አምላካችን ክብር ምስጋና ይግባው። በዚህ አገባብ ክርስቶስ ግብር እስከ መገበር ድረስ ምን ብሏል? ሰጥቷል። ጌታችን ኢየሱስ ክርስቶስ የተናገረውን አንድ ሐሳብ ነኝ። እንግዲህ ልጆች ከዚህ ከግብር ከቀረጥ ምንድናቸው? ነፃ ናቸው። ግን ምን እንዳይሉ እንዳያንጎራጉሩና ምን እንዳይሉ እንዳይሰነካከሉ ምን በል ግብር ከፍሏል። ክርስቶስ ግን ምን አይጠበቅበትም ነበር? ግብር መስጠት አይጠበቅበትም። መንፈሳዊነት ማለት እስከዚህ ድረስ ማሰብ ነው አይደል? እስከዚህ ድረስ መራቀቅ ነው። ክርስቶስ ነው አይደል? አብነታችን አራያችን ክርስቶስ ነው። አሁን ለምሳሌ ብዙዎቻችን መንፈሳዊነት የምናየው ከህግ ደረጃ ነው አይደል? ህግ ነው፣ ስርዓት ነው። ሰንበት ትምህርት ቤት ውስጥም እኮ ብዙ ነገር እየተቸገርን ያለ ነው። ህግ ነው፣ ስርዓት ነው። ቤተክርስቲያን ውስጥ መጠበቅ አለበት። ነገር ግን ጉዳዩን በህግ ብቻ መንፈሳዊ ህይወት ህግ ብቻ ይመስለን ሰዎች አለን። በቃ ህግ ነው፣ አንተ ይጠበቅብሃል፣ እኔ አይጠበቅብኝም፣ እኔ አያገባኝም፣ በእኔ በኩል ምናምን የምንለው ነገር አለን። ክርስቶስ ግብር መስጠት ቀረጥ መስጠት አይጠበቅበትም። ምን ግን ሲሰጣየ ነው? ቀረጥ ሲሰጣየ ነው። ለነማን ሲል? በቃ ለነሱ ሲል እኮ የነሱን አእምሮ መጠበቅ ስላለበት ክርስቶስ ማለት ነው። መንፈሳዊነት ማለት ህግ ነው፣ እኔ አይገባኝም፣ አይጠበቅብኝም፣ እነገሌ ጉዳያቸው ነው የምንለው ጉዳይ አይደለም። የማይጠበቅብን የኛ ኃላፊነት ያልሆነ ጉዳይ እንኳን ለወንድሞቻችን አእምሮ ተብሎ ምን ይደረጋል ማለት ነው? ይፈጸማል ማለት ነው። አገልግሎት ለእግዚአብሔር አገልግሎት ውስጥ እንኳን እንደዚህ አይነት ነገር አለ አይደል? እኔ አያገባኝም፣ የኔ ጉዳይ አይደለም፣ እገሌ ተጠያቂ ነው የምንለው ለእግዚአብሔር አገልግሎት እንኳን ለእግዚአብሔር አገልግሎት ዓለም ላይ ባለን ስጋዊ መገለጥና አኗኗር እንኳን እኛ የማይገባን ልናደርገው የማይገባ ግን የሰዎችን አእምሮ ለመጠበቅ ስንል ምን ማድረግ ይገባናል ማለት ነው? ምን ማድረግ ይገባናል? ልንፈጽመው ይገባል። ይሄ ማለት ከጓደኛ ጋር ሆኖ የወይን ጠጅ መጠጣት አይደለም አይደል? ወንድሜ ጠጣ ብሎ ጋበዘኝ፣ ስለዚህ ትንሽ የወይን ጠጅ ልቅመስ ማለት አይደለም። ሱስ አብሮ በሱስ መጠመድ ማለት አይደለም። ነገ እናንተ የማትጸጸቱበትን ነገ እናንተ የማታፍሩበትን ስራ ነገር ግን እናንተ የማትጎዱበት ከሆነ የሰዎች አእምሮ የባልንጀሮቻችን አእምሮ የሚጠበቅበት ከሆነ እኛ ግዴታ ባይሆንብን ምን ልናደርግ ይገባል? ልንፈጽመው ይገባል። እና መንፈሳዊነት ማለት ህግ ብቻ አይደለም። ባይጠበቅባችሁም ልታረጉት የሚገባው ነገር አለ። ባይጠበቅብንም ከኛ ምን የምንለው ነገር አለ? ስለማን አእምሮ ብለን? ስለ ባልንጀራ አእምሮ ብለን፣ ስለ እህት አእምሮ፣ ስለ ወንድም አእምሮ ተብሎ ባይጠበቅበትም ሰው የሚያደርገው ነገር አለ። ዛሬ በኩራት እኮ ነው አይደል? እኔ አይጠበቅብኝም የገሌ ኃላፊነት ነው የምንባባለው በግልጥ ማለት ነው። አብሶ በሰንበት ትምህርት አገልግሎት ከዓለም ለእግዚአብሔር አገልግሎት ተለየን የምንባል ሰዎች ሁሉ መንፈሳዊነታችን ግራ የገባው ነው። መጽሐፍ ስር ያልያዘ አብነት የሌለው መንፈሳዊነት ነው ያለን። እግዚአብሔርን መንፈስ ማስተዋልና ጥበቡን ያድለን። ስለዚህ አንዱ ማሳያ በአጠቃላይ ግን ክርስቶስ የህግ ጠባያዊን ሲፈጽም ህግ መጽሐፋዊን ሲፈጽም ምን እስከ መክፈል ድረስ ነው የፈጸመው? ግብር እስከ መክፈል። ክርስቶስ በዚህች ምድር የተያዘበት ነገር አለ። ክርስቶስ እቺ ምድር የያዘችበት ነገር አለ። ግብር ከፍሎ ወጥቷል። በቃ ክርስቶስ ግብር ከፍሎ ነው ያደረገው። አሁን ዛሬ እኛ ከተወሰነ ጊዜ በኋላ ወይ በእድሜያችን ማምሻ ብንሞት እግዚአብሔር ሞታችንን ለክብር ያድርግልን። አትፈሩ ማለት ስለሞት ሲነሳ መቼ የሚቀር ነገር አይደለም። ግን ሞታችንን ለምን ያድርግልን? ለክብር ያድርግልን። የጸሎት መጨረሻ ባይኖረውም ሞቴን አሳምርልኝ ነው አይደል? አባቶች እንደሚሉት ሞታችንን ለክብር ያድርግልን። የቤተ ክርስቲያን አስራት እጃችን ላይ ያለብን ሰዎች የለንም? የለባችሁ መሰለኝ እኮ ምስክርነት ይሆናል። ቢያንስ ቀኖና ይሆናችኋል። አለን በሉ። ያኑራችሁ አይባልም። ለዚህ አይደል? አሉታዊ ጉዳይ ያኑራችሁ አይባልም። አለን ምስክርነት ነው ግን አይደለ? ሁላችን የቤተ ክርስቲያን አስራት የለም በእጃችን፣ የሰው ሐቅ የለም በእጃችን። አስራት ማለት እኮ የቤተ ክርስቲያን ሐቅ ማለት ነው አይደል? ክርስቶስ ግን ከዚህ ምድር ሲያርግ ምድር ያዘችበት ምንም ነገር የለም። ግብሯን ሁላ ሰጥቶ ነው የወጣው። ክርስቶስ ሰጥቷል። ምንም ያዘችበት ነገር የለም። ዛሬኛ ከዚህ ምድር በሞት ብንለይ ብዙ ነገር አለብን። ወይ ከሰዎች ጋር ጠብ አለብን፣ የሆነን ሰው ተጣልተናል ሳንታረቅ፣ ወይ እርቅ የሚፈልግ ሰው አለኛ እዚህ ምድር ላይ፣ ወይ ደግሞ የቤተ ክርስቲያን ሐቅ አለ፣ ወይ ደግሞ የሰው ሐቅ አለ። እኛ ከዚህ ምድር በሞት ብንለይ የብዙ ሰዎች ሐቅ እጃችን ላይ አለ፣ የቤተ ክርስቲያን ሐቅ እጃችን ላይ አለ። ተመልከቱ መንፈሳዊነታችን። ክርስቶስ ግን ከዚህ ምድር ሲያርግ ሳንቲሟን እንኳን ይዞ አልወጣም አይደል? ምን ብሏል? ግብሩን ከፍሎ ነው የወጣው። ለቆየበት መቆየት ራሱ ግብር ሰጥቶ ወጣል። አምላካችን ክብር ምስጋና ይግባው በእውነት። ስለዚህ እስከዚህ ድረስ ህግ መጽሐፋዊ ህግ ጠባያዊን እየፈጸመ የኖረ አምላካችን ነው። ይህንን ታሪክ ከአራት ወንጌላውያን ሉቃስ ብቻ ነው የጻፈው። ማን ብቻ? ሉቃስ ብቻ ነው የጻፈው። ሉቃስም የሰጠው አንድ አንቀጽ ነው የሰጠው። ለምንድን ነው ሉቃስ በተለየ ከሌላ ወንጌላውያን በተለየ ክርስቶስ በ12 ዓመቱ የሰራውን ስራ ለይቶ አንድ አንቀጽ የሰጠው? 12 ዓመት ማለት እንደ ቀላል እንዳናየው። ቤተ ክርስቲያን ውስጥ ቁጥር እንግዳ ነገር አይደለም፣ ወይ ደግሞ እንዲሁ ደግሞ የሚጻፍ ነገር አይደለም። ቁጥር ምንም ነገር ፊደል በራሱ ቤተ ክርስቲያን ውስጥ እያንዳንዱ ነገር በጣም ትልቅ ማስተዋል የሚፈልግ ነገር በፊደል ደረጃ ማለት ነው። 12 ዓመት ማለት ለእስራኤላውያን ትልቅ የመንፈሳዊ ህይወት ሽግግር ነው። ስንት ዓመት?
12 ዓመት ሽግግር ነው። እንዲሁ 12 ዓመት ብቻ የተገለጠ ነገር እንዳይመስላችሁ። ለእስራኤላውያን አንድ ልጅ 12 ዓመት ሲሞላው ያው 13 ዓመት ሲሞላው የሕግ ልጅ ይባላል። ከዚያ በኋላ በሕግ ጥያቄ ውስጥ ይገባል ማለት ነው። 12 ዓመት ሲሞላው በተለየ እስራኤላውያን ከሚያከብሩት በዓላት 3 አበይት በዓላት አሉ። እነሱም በዓላት ምን ማለት አለበት? ማክበር አለበት። ምን የሚባሉ በዓላት ናቸው? አንደኛ የቂጣ በዓል አይደል? የቂጣ በዓል አለ። ሁለተኛ ሰባቱ ሱባኤ ሲፈጸሙ ሰባቱ ሱባኤ ከተፈጸሙ በኋላ በ50ኛው ቀን የሚያከብሩት በዓል አለ። እኛ ዛሬ በዓለ 50 በዓለ ጰራቅሊጦስ የምንለው ማለት ነው። ለዛ በዓል ያድርሰን እግዚአብሔር በእውነት። ሶስተኛው የዳስ በዓል ይባላል። የምን በዓል? የዳስ በዓል የበዓለ መጸለት ይባላል። የምን በዓል አልኳችሁ? የቂጣውን ነው ብዙ የምናስታውሰው አይደለኛ? የቂጣ በዓል በዓለ 50 ሰባቱ ሱባኤ ከተፈጸሙ በኋላ በ50ኛው ቀን የሚደረግ በዓል። ሶስተኛ የዳስ በዓል። እነዚህ በእስራኤላውያን አበይት በዓላት ይባላሉ። 12 ዓመት የሞላው ሰው በሕግ ተጠያቂነት ውስጥ ስለሚገባ የሕግ ልጅ ስለሚባል በስንት ዓመት መውጣት አለበት? ሌዋውያን ግን አሁን እንዳይሰፋ ነው እንዳይረቅብ ቅድም እንደተባባል ነው ለመንፈሳዊ ሕይወት ለውጥ ብቻ የሚሆን ጥቅስ ያልበዛበት ሚስጥር ያልበዛበት ነገር ብቻ እንድንማማር ስለሆነ ብቻ ሐሳቡን ነው የምነግራችሁ። 20 ዓመት ያልሞላው ሌዋዊ ግን ምን አይልም አይወጣም አይደል? ያው ሰፊ ነው ሕጉ። 20 ዓመት ሌዋውያን ከሆኑ ግን ስግ አላቸው። 20 ዓመት ከሞላቸው አይወጡም። ክርስቶስ በስንት ዓመት ወጥቶ ተገኝቷል የተባባል? በ12 ዓመት። ሉቃስ በተለይ 12 ዓመት ላይ የሰራውን ስራ የገለጠው አንድ ሰው በእስራኤላውያን 12 ዓመት ሲሞላው ምን ማለት አለበት? በዓል ማክበር አለበት። ሁለተኛ ጾም መጾም ይጀምራል። ሶስተኛ ከካህን ጋር መገናኘት ይጀምራል ማለት ነው። ስለዚህ ይሄ ማለት ለአንድ ልጅ የመንፈሳዊ ሕይወት ለውጥ ምን ማለት ነው? መጀመሪያ ማደጊያ ነው ማለት ነው። አሁንም በዚህ ዘመን በእኛም ጊዜ እንደዚህ ነው አይደለ? 12 ዓመት ማለት 7 ዓመት ከ7 ዓመት እስከ 12 ዓመት በ3 ጾም ነው የሚለማመዱት። 7 ዓመት ሞልቷል ተብሎ 7ቱንም ጾም እንዲጾም አይደረግም ልጅ። እሺ 7ቱም የአዋጅ አጽዋማት ከ7 ዓመት ተጀምሮ እንዲጾም አይደረግም ልጅ። በ3 አጽዋማት ነው እንዲለማመድ የሚደረገው። 12 ዓመት ሲሞላው 7ቱም እንዲጾም ይገደዳል። በምክረ ካህን መኖር አለበት። ወደ ቤተክርስቲያን መቅረብ አለበት። ተያያዥ ነገሮች አሉ ማለት ነው። ስለዚህ ሉቃስ በተለየ የ12 ዓመቱን ስራ አንድ አንቀጽ ሰጥቶ የክርስቶስን ስራ የገለጠው 12 ዓመት ለመንፈሳዊ ሕይወት እድገት መሰረትና ምን ስለሆነ ነው? መጀመሪያ ነው። ጥቅስ ልስጣችሁ የምትጽፉ ስላላችሁ ቅድም እንደተባባልን ኦሪት ዘዳግም ምዕራፍ 16 ቁጥር 16 ላይ ኦሪት ዘዳግም ምዕራፍ 16 ቁጥር 16 ኦሪት ዘጸአት ምዕራፍ 23ም ላይ ሕጉ በሙሴ በኩል በሲና ተሰጥቶ ለዘላለም ሕግ እንዲሆን የተሰራ ስርዓት ነው ማለት ነው። የተሰራ ስርዓት ነው። ስለዚህ በዚህ አገባብ ሉቃስ በተለየ ከሌሎቹ ወንጌላውያን ይህን ነገር እየለየ ለይቶ አንድ አንቀጽ ሰጥቶ ተናግሮታል ማለት ነው። ከዚያ በኋላ እኛ ሙሉ አንቀጹን እያነበብን ነበር የመጣ ነው። የ12 ዓመት ልጅ በሆነ ጊዜ እንደ ባሉ ስርዓት ወደ ኢየሩሳሌም ምን አለ? ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የስንት ቀን መንገድ ሄዱ? የስንት ቀን መንገድ የሄዱት? የስንት ቀን መንገድ ነው? ከበዓሉ በኋላ የ3 ቀን መንገድ አይደለም አይደል? ምንድን የስንት ቀን መንገድ ነው የሄዱት? መጀመሪያ ምን ያልጨመረ ነገር የለም አይደል? አንድ ቀን ነው አይደለ? አንድ ቀን ነው። እያስተዋልን ወንጌል የተጻፉ ነገሮች መጽሐፍ ቅዱስ ላይ የተጻፉ ነገሮች እያስተዋልን ብናነብ ቅድም እንዳልነው በአሳውን በኩል ምሳሌ እንዳነሳ ነው ማለት ነው። የአንድ ቀን መንገድ ነው የሄዱት። ከኋላ ያለ ስለመሰላቸው ሰዎች እየተናጠቁት ክርስቶስ ደመግቡ ነውና ሁሉም ሰው እየሳመው እየተናጠቀ ዛሬ ያለ የሚወደድ ሕፃን ልጆች አሉ አይደለ? ሕፃናት ሁሉ ቢወደዱም በተለየ ደግሞ የሚወደዱ የሚሳሙ ያገኘ ሁሉ የሚስማቸው እደግ ብሎ የሚመረቃቸው ሕፃናት አሉ። ክርስቶስ ሁሉ እየተናጠቁት የሚሄዱ ስለነበረ ከጀርባ ይኖራል ብለው የስንት ቀን መንገድ ሄደዋል? አንድ ቀን መንገድ። ቁጥር ቀላል አይደለም። እሺ ለዛ ነው አጽንኦት የምሰጠው ቁጥር ላይ። የአንድ ቀን መንገድ ሄዱ። ነገር ግን ክርስቶስን ፈልገው ያገኙት ከስንት ቀን በኋላ ነው? ከስንት ቀን በኋላ እንደጠፋ ያወቁት ከስንት ቀን በኋላ ነው? ከአንድ ቀን በኋላ ነው። ሄዱ። ከአንድ ቀን በኋላ መጥፋቱን አወቁ። ከዛን ከስንት ቀን በኋላ አገኙት? ስንትና ስንትነት ተገልጧል እዚህ ማለት ነው። ነገረ ሥላሴ በተገኘው ነገር ሁሉ አባቶች ምንን ይገልጡ ነበረ? ነገረ ሥላሴ አይደል? መጥፋቱ የታወቀው ከስንት ቀን በኋላ ነው? የስንት ቀን መንገድ ከሄዱ በኋላ? የአንድ ቀን መንገድ ከሄዱ በኋላ። ፈልገው ያገኙት ከስንት ቀን በኋላ ነው? ከ3 ቀን በኋላ ነው። ስለዚህ በዚህ አንቀጽ ውስጥ እንኳን የስንትና ስንትነት ሚስጥር ተገልጧል። የአንድነትና የሶስትነት እንዳልኳችሁ ሰንበት ነው። ያው ሰንበት ለሚስጥር አይከለከልም። ነገር ግን እንዳይራቀቅ የማትጽፉ ሰዎች ስላላችሁ የቃል ተማሪ ስለሚበዛ ለህይወት ለመንፈሳዊት ለውጣችን የሚሆነውን ነገር እንድንነጋገር ነው። የበዛውን በጊዜው በደጁ ትማሩታላችሁ። እግዚአብሔር ማስተዋልና ጥበቡን ያድለን። አሁን
ስለዚህ አንድነት ሶስትነት በነገር ሁሉ የሚገለጥ ነገር ስለሆነ የአንድነት ሶስትነት ጉዳይ። ስለዚህ አንድ ቀን መጥፋቱን አወቁ። 3 ቀን ፈልገው ከ3 ቀን በኋላ ፈልገው ምን አሉት? አገኙት። ከመንገደኞችም ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ ምን አሉት? አገኙት። የሰሙትም ሁሉ በማስተዋሉ በመልሱ ተገረሙ ይሉና ባዩትም ጊዜ ተገረሙ። እናቱም ልጅ ሆይ ለምን እንዲያደረግ እነሆ አባትና እኔ እየተጨነቅን ስንፈልግ ነበርን አለችው። እርሱም ስለምን ትፈልጉኛላችሁ? በአባቴ ቤት እሆን ዘንድ እንዲገባኝ ምን አትሉም? አታውቁም እንዴ አለ ክርስቶስ። በማን ቤት ሊኖር እንዲገባኝ? በአባቴ ቤት። ክርስቶስ የስንት ዓመት ብላቴና ነው? በዚህ ዕድሜው 12 ዓመቱ። ስለዚህ የማን ቤት አለ? የአባቴ ቤት ነው አይደለ? የአብ የሆነ ሁሉ የማን ነው ብሏል ክርስቶስ በወንጌል? የኔ ነው ብሏል አይደለ? ስለዚህ ቤቴ ቢል ነውር አለው የለውም? ነውር የለውም አይደል? የማንም ቤት ጭምር ነው። ነገር ግን የአባቴ ቤት ያለው ለምንድን ነው? ክርስቶስ የ12 ዓመት ብላቴና አይደለ? ተፈጥሯዊ በሆነ በሰዎች ስርዓት የ12 ዓመት ብላቴና ቤቴ ነው ማለት ያለበት የአባቴ ቤት ነው ማለት ያለበት? ልጅ የአባቴ ቤት ነው ማለት ያለበት አይደል? ተመልከቱ። ክርስቶስ ቤቱ ሆኖ ሳለ የአብ የሆነ ሁሉ የእርሱ ሆኖ ሳለ ነገር ግን በሰዎች ስርዓትና አረዳድ ምን ያለ ቤት ያለ ልጅ የትዕቢት ይመስላል አይደል? የ12 ዓመት ልጅ ቤቴ ቢል እንደ ትዕቢት ይቆጠርበታል። ስለዚህ ለክርስቶስ ትዕቢት አይደለም እኮ ግን ለሰዎች አምሮ በሚመች መልክ ክርስቶስ ይናገር ነበር። ልጅ የአባቴ ቤት ነው ስርዓቱ አይደለ? ልጅ እንደዛ ነው ስርዓቱ። ስለዚህ በዚያ በሰዎች ስርዓት ሄደ የአባቴ ቤት አለ። ከ30 ዓመት በኋላ ክርስቶስ ተገልጦ ማስተማር ሲጀምር ወንጌልን ሕግን ሲሰራ ግን ምኩራብ ብለን የሰየሙ ሳምንት አለ ከዐቢይ ጾም ሳምንታት 3ኛው በምኩራብ ክርስቶስ ቤተ መቅደሱን ሲያጸዳ ግን ምን እያለ ነው ያጸዳው? የአባቴ ቤት የጸሎት ቤት ትባላለች እያለ ነው ያጸዳው። ምን እያለ መጥራት ጀመረ? ቤቴ እያለ መናገር ጀመረ። አሁን የ30 ዓመት ሰው ነው ክርስቶስ። 30 ዓመት ደግሞ በእስራኤላውያን ምንድን ነው አይደል? ለአገልግሎት የሚመረጡበት ለብዙ ኃላፊነት የሚመረጡ ከ20 ዓመት ጀምሮ አንድ ሰው ወታደር ለመሆን የሚጠበቅበትን ግብር ለመክፈል 20 ዓመት ሊሞላው ይገባል። በእስራኤላውያን ሕግ 20 ዓመት በጣም ትልቅ ነው። እስራኤላውያን ከግብጽ ከወጡ በኋላ ከነዓን የገቡት ከስንት ዓመት በታች የወጡት ናቸው? ከግብጽ ከስንት ዓመት በታች? ከ20 ዓመት በላይ ከግብጽ የወጡት ሁሉ ምን ብለዋል? በበረሃ ሞተዋል። 20 ዓመት በጣም ትልቅ ቁጥር ነው እስራኤል ውስጥ። ለጦርነት የሚመረጥ አንድ ልጅ ግብር መክፈል የሚገደድበት ሙሉ በዓላትን እነዚህ ነገሮች መውጣት የሚገባው ከስንት ዓመቱ በኋላ ነው? ከስንት ዓመቱ? ከ20 ዓመቱ። ስለዚህ ክርስቶስ 30 ዓመት ሆኖታል። 30 ዓመት ደግሞ ለክህነት አገልግሎትም ለትልልቅ ኃላፊነትም የሚመረጡበት ዕድሜ ነው። ስለዚህ ክርስቶስ በዚህ ሰዓት ቤቴ ቢል ለሰው አይምሮ ይከብዳል? አይከብድም። ልጅ ግን 12 ዓመት ግን ቤቴ አይልም አይደል? እግዚአብሔር አሁንም ማስተዋልና ጥበቡን ያድለን። ስለዚህ ትናንትና የአባቴ ቤት ያላት እቺ ቤት በ30 ዓመቱ ግን ምን አላት? ቤት ያላት። ይሄም ስንትነትን የሚገልጥ ነው። ይሄም ነገረ ሥላሴን የሚገልጥ ነው አይደለ? የእግዚአብሔር አብና የእግዚአብሔር ወልድ ስንትነትን የሚገልጥ ነው፣ አንድነትን የሚገልጥ ነው። እና በዚህ አንቀጽ ውስጥ ብቻ ነገረ ሥላሴ፣ ነገረ ሥጋዌ፣ እያንዳንዱ ትህትና ብዙ ነገር የሚገለጥበት ክፍል ነው። እግዚአብሔር ማስተዋልና ጥበቡን ያድለን አሁንም። ስለዚህ በአባቴ ቤት አለ ክርስቶስ። የአባቴ ቤት ያለበት ምክንያት ልጅ ስለሆነ ለሰው አእምሮ በሚመች መልኩ ለመናገር እንዲመች ነው። ጊዜው ሲደርስ ግን ቤቴ ብሎ ተናግሯል ነው። ሌላው ክርስቶስ በዚህ የአንቀጽ ክፍል ላይ በምን አደገ ነው የሚለው? በምን አደገ? በጥበብ በቁመትና በሞገስ ምን አለ? አደገ። በምን አደገ? ጥበብ፣ ቁመት፣ ሞገስ አደገ። በቤተ መቅደስ መገኘት መንፈሳዊነት ነው አይደል? አራቱ ታላላቅ እድገቶች ተፈጥሯዊ የሆኑ ሙሉ እድገት የሚባለው ጥበብ፣ ቁመት፣ ሞገስና መንፈሳዊነት ነው። ክርስቶስ በቤተ መቅደስ መገኘቱ ምንድን ነው? መንፈሳዊነት ነው አይደለ? የተገኘው ደግሞ ከነማ ጋር ቁጭ ብሎ ነው። ከነማ ጋር ነው? ቤተ ክርስቲያን መገኘት ብቻ በቂ ነው? ቤተ ክርስቲያን ተገኝቶ እኮ ስጋዊ ጉዳይ የሚገባውን የማይገባውን የምናወራ ሰዎች የለንም። በቃ የተገኘውንም ቤተ መቅደስ መገኘት ብቻ ቤተ ክርስቲያን መገኘት ብቻ በቂ አይደለም። ከነማን ጋር አይደል? ከመምህራን ጋር ከሊቃውንት ጋር ስለምን ሲወራ ዛሬ ከመምህራንም ጋር ተገናኝተን እኮ መምህራኑ ሁሉ የእግዚአብሔርን ጽድቅ ብቻ አይናገሩም አይደል? መምህራኑም እኮ ስጋውያን ናቸው። ስለሚገባውም ስለማይገባውም ነገር ያወራሉ አይደለ? ስለዚህ 3 ነገር ቤተ መቅደስ መገኘት፣ ከካህናት ጋር መገኘት፣ ስለምን መነጋገር? ስለ መንፈሳዊ ነገር መነጋገር። ቤተ መቅደስ መገኘት ብቻ በቂ አይደለም። ከካህን ጋር መቀመጥ ብቻ በቂ አይደለም። ካህናትም ሰዎች ናቸው አይደለ? ስለ እግዚአብሔር ጽድቅ ብቻ አይደለም የሚናገሩት ካህናት። ስለ ስጋዊም ነገር፣ ስለ ኑሮ ውድነቱም፣ ስለምኑም ይነገራል አይደል? ስለ ኳሱም የሚያወራ ካህን ይኖራል። ያው ስጋውያን ስለሆኑ ማለት ነው። ስለዚህ ከካህን ጋር መቀመጥ ከመምህር ጋር መቀመጥ ብቻ በቂ አይደለም። ስለምንም ማውራት አለብን? ስለ ወንጌል። እነዚህ 3 ነገሮች መሟላት አለባቸው። ቤተ መቅደስ መገኘት፣ ከካህን ከመምህራን ጋር መገናኘት፣ ወሬያችንም ደግሞ መንፈሳዊ የእግዚአብሔር ጽድቅ መሆን አለበት ማለት ነው። እግዚአብሔር አሁን ማስተዋልና ጥበቡን ያድለን። ስለዚህ ክርስቶስ እነዚህ 3ቱን ፈጽሟል። ቤተ መቅደስ መገኘት፣ በካህናት በሊቃውንት መካከል ጋር መቀመጥ፣ 3ኛ ደግሞ የእግዚአብሔርን ሐሳብ መናገር፣ የራሱ የሆነውን ሐሳብ ማለት ነው። እግዚአብሔር አሁን ማስተዋልና ጥበቡን ያድለን። ስለዚህ በጥበብ እነዚህ 4ቱ አንድ ሰው ሙሉ እድገት የሚያድግበት ነው።
የብዙዎቻችን እድገትን ደግሞ አስቡ። የሸንበቆ እድገት ነው አይደል? የሸንበቆ እድገት ሲባል ታውቃላችሁ? ሸንበቆ ያድጋል አይደል? ያድጋል አያድግም? እናንተ ሰፈር ያድግም? ያድጋል አይደል? እሺ። ስለዚህ ሸንበቆ ምን የሚል ነው? አንጓለ ሁላ አይደል? እርከን አለው የሚያድግ ነገር ነው። ሸንበቆ ፍሬ አለው? አንተ ረባችሁ ሸንበቆ ፍሬ ፍለጋ ብትሄዱ ፍሬ ታገኛላችሁ? ፍሬ ፈልጎ ደግሞ ማጣት ከባድ ነገር ነው አይደል? ከባድ ነገር ነው። ክርስቶስ ፍሬ ፍለጋ የሰሙነ ሕማማት የመጀመሪያ ሰኞ ምንድን የምትባለው እርግመተ በለስ፣ በለሲቷ ምን ያለበት ፍሬ ፍለጋ ሄደ፣ ፍሬ አጣባት፣ ለዘላለም ምን አይገኝብሽ አላት? ፍሬ አይገኝም። ፍሬ ፍለጋ ሄዶ ፍሬ ማጣት በጣም ከባድ ነው አይደል? ፈልጎ ማጣት አይከብድም? አይከብዳችሁ? ከሆነ ሰው የሆነ ነገር አገኛለሁ ብላችሁ ጠብቃችሁ ተስፋ ማድረግ ከባድ ነገር ነው አይደል? ፈልጋችሁ ያ ነገር ስታጡ ከባድ። ሸንበቆ ፍሬ ፍለጋ አይኬድበትም። የብዙዎቻችን መንፈሳዊ እድገት እንደ ሸንበቆ ነው አይደል? በቃ እንደ ሸንበቆ መርዘም ብቻ ነው። ወይ ደግሞ የሆነ ኃላፊነት ስንቀበል እንታያለን። ጸሐፊ፣ መርሃ ግብር መሪ፣ መምህር፣ ካህን፣ ጳጳስ ወይ ደግሞ የቤተክርስቲያን አለቃ የሆነ ለውጣችን ይታያል ስናድግ። ነገር ግን ምን የለብንም? ፍሬ የለብንም። እና ከዚህ መምህርማ ከዚህ ሰውማ መድረክ ላይ ታያላችሁ መምህራንን ከዚህ ሰውማ የሆነ ነገር ይገኛል ብላችሁ ትሄዱ ፍሬ ያለባ ነው ብዙ ሰው። በቃ ይሄማ ያስጠልለኛል ብላችሁ ሸንበቆ እናንተ ፀሐይ መጥቷችሁ ጥላ ፍለጋ ብትሄዱ ሸንበቆ ጥላለው የለውም አይደለ? ሶስተኛ ሸንበቆን ብትደገፉ ድጋፍ ይሰጣችኋል? አይሰጥም አይደል? በቃ ይዟችሁ ነው የሚሄደው። ለምርኩዝ ይሆናል ሸንበቆ እጅም ይቀዳል አይደለ? ስል ነው። ሰው በሰው የሚታመን በሰው የሚደገፍ ምንን እንደመመርኮዝ ነው ይላል መጽሐፍ። ሸንበቆ እንደመመርኮዝ ነው በሰው መታመን ማለት ነው። ስለዚህ ሸንበቆ ፍሬ የለውም፣ ጥላ የለውም፣ ድጋፍ አይሰጥም፣ ምርኩዝ አይሆንም። ግን ምን ይላል? ያድጋል። የኛ እድገት ጥበብ የለም፣ ሞገስ የለም፣ መንፈሳዊነት የለም። ግን ምን ስንል እንታያለን? በቃ የአምልኮ መልክ አለን አይደል? ነጭ ለብሰን ጧፍ ይዘን ትርፋችን መቼም የድሮን ፎቶ ነው አይደለ? በቃ በዚህ ሰዓት ክርስቲያኖች እያተረፍን ያለው ከድሮን ከላይ የሚነሳ ምንድን ነው? ፎቶ ነው። በቃ ብዛታችን ስናምር ጠጠር መጣያ የለም ምናምን ነው። ትርፋችን ፎቶ ነው። በቃ ብዙዎቻችን የአምልኮ መልክ አለን። የአምልኮ መልክ ማለት ነጭ በነጭ መልበስ፣ መብራት ማብራት፣ ቤተ መቅደስ እንታያለን፣ እንዲህ ቁጭ ብለን ስንማር እንታያለን። ግን የእግዚአብሔር ኃይል ምን ብሏል? ኃይሉ ምን ብሏል? ተክዷል። የአምልኮ መልክ አላቸው፣ ኃይሉን ግን ምን ብለዋል? ክደውታል። ነጭ አትልበሱ ጥቁር እንልበስ ማለት አይደለም። ለእግዚአብሔር ክብር ሲያንሳው ነው ይሄ አይደል? ለንጹሕ ባሪያ አምላክ። ነገር ግን አሁን እየተረፈን ያለ ነው ፎቶ ነው። እያተረፈን ያለ ነው ፎቶ ነው። እግዚአብሔር አምላክ አሁን ማስተዋልና ጥበቡን ያድለ። ስለዚህ ሙሉ እድገት የሚባለው ምንድነው? ጥበብ፣ ሞገስ፣ ቁመት ምንድነው? መንፈሳዊነት የሚባለው ነገር ማለት እግዚአብሔር በእነዚህ ሙሉ እድገቶች እንድናድግ ፈቃዱ ይሁን። ፈቃዱ ያው ቁመት መቼም ተአምር መፈለግ ነው ከዚህ በኋላ አይደል? የወጣት ክፍል ስለሆነ ስለዚህ በጥበብ በሞገስና በመንፈሳዊነት እንድናድግ እግዚአብሔር ፈቃዱ ይሁን። ቁመት ይቅርብን አይደል? ከዚህ እድሜ በኋላ በቁመት ማለት እንደ ተአምራታዊ ስራ እንደመፈለግ ነው። የአዋቂዎች ጉባኤ ስለሆነ ማለት ነው። ስለዚህ እነዚህ የክርስቶስ በዚህ አንቀጽ ውስጥ በጣም በትኩረት ሊነሱ የሚገቡ ጉዳዮች ናቸው ነው። ከዛ ክርስቶስ በእነዚህ ያደገው በማንና በማን ፊት ነው? በእግዚአብሔርና በማን ፊት? በሰው ፊት። አንዳንዶቻችን በሰው ፊት የተገለጠ በጎነት አለን አይደል? ብዙዎቻችን ሰው ይመሰክርልናል። እገሊት በጎ ናት፣ መልካም ነው፣ ሰው ይረዳል፣ ማህበራዊ ህይወቱ ጥሩ ነው ይባላል። እግዚአብሔር ዘንድ ግን ምን ያለ ስራ አለን? የተጠላ ስራ አለን። የተሰወረች ኃጢአታችን የልባችንን ክፋት ማን ያውቃል? ብዙዎቻችን እድገታችን በማን ፊት ነው? በሰው ፊት። በሰው ፊት መልካም መስለን የምታየው አይደል? የምንረዳ እንኖራለን፣ ማህበራዊ ህይወት ላይ ፈጥነን የምንደርስ እንኖራለን። እንደዚህ የግል ህይወታችን ግን በእግዚአብሔር ፊት ብቻ የምትታይ ህይወታችን ግን ምን ያለች ናት? የተናቀች የተጠላች ናት ማለት ነው። ስለዚህ እግዚአብሔር አሁንም ማስተዋል ጥበቡን ያድለን። ማደግ የሚገባው በማን ፊትና በማን ፊት ነው? በእግዚአብሔርና በሰው ፊት። ብዙዎቻችን በሰው ፊት አድገናል፣ በእግዚአብሔር ግን ብዙ የተጠላ ህይወት አለ። ስለዚህ በሰው ፊት ብቻ ማደግ ሳይሆን በማን ፊት ነው? በእግዚአብሔርና በሰው ፊት ማደግ ይገባል ነው። ስለዚህ ክርስቶስ ለምን ትፈልጉኛላችሁ አይደለ? እመቤታችንና ዮሴፍን የምትናገረው ማን ናት? እመቤታችን ናት አይደል? ያው ነገሩን እንዳናረቀው ነው። ዮሴፍ ስጋዊ አባቱ አይደለም አይደል? አሳዳጊ ነው። ሌሎች እንደሚሉት ክርስቶስ ክብር ይግባውና ዮሴፍ ስጋዊ አባቱ ቢሆን የሚናገረው ማን ነበር መሆን የነበረበት? አባት እያለ እናት ትናገራለች? ሊያውም በኦሪት ትናገራለች? አትናገርም። አንዱ ማሳያ እመቤታችን ብቸኛ ከዮሴፍ ውጪ ብቸኛ የወለደችው ያለ ዘርዓ ብእሲ የወለደችው እንደሆነ የሚታወቀው ዮሴፍ አጠገቧ እያለ የምትናገረው ግን ማን ናት? እመቤታችን ናት። አባት እያለ አብሶ በኦሪት ለሴቶች ምን ያህል ከባድ ዘመን እንደሆነ እናውቃለን አይደል? እመቤት ዮሴፍ ስጋዊ አባቱ እንዳልሆነ የምናውቀው አባት ብላ እመቤታችን አክብረዋለች አይደል? ነገር ግን የምትናገረው ማን ናት? እመቤታችን ናት። ዮሴፍ ባለበት ስጋዊ አባቱ ቢሆን አባት ባለበት እናት አትናገርም አይደል? በኦሪት በሕጉ ማለት ነው። እግዚአብሔር አሁንም ማስተዋልና ጥበቡን ያድልን። ክርስቶስ ለመጀመሪያ ለምን ትፈልጉኛላችሁ የሚለው ቃል ክርስቶስ ለመጀመሪያ ጊዜ በወንጌል አፉን ከፍቶ የተናገረበት ወንጌል ላይ የሰፈረ ቃል ማለት ነው። የመጀመሪያው የክርስቶስ ቃል ለምን ትፈልጉኛላችሁ? እስቲ ለምን በሉ። ትፈልጉኛላችሁ
ይህ ቃል ማለት የክርስቶስ የመጀመሪያ የወንጌል መክፈቻ ቃል ማለት ነው። ወንጌል ላይ ክርስቶስ የተናገረው የመጀመሪያ ቃል ለምን ትፈልጉኛላችሁ? ክርስቶስ ለመጀመሪያ በስነ ፍጥረት ታሪክ እሁድ መላእክትን ሲፈጥር አዋቂዎች አስተዋዮች አድርጎ ስለፈጠራቸው ምን አላቸው? ምን አላቸው? ተሰወራቸው። ምን ብለው ያግኙኝ ብሎ ፈልገው ያግኙኝ ብሎ። እግዚአብሔር አእምሮና ማስተዋል ለሰጣቸው ፍጥረቶቹ ምን እንዲል ይፈልጋል ማለት ነው? እንድንፈልገውና እንድናገኘው የሚፈልግ አምላክ ነው ማለት ነው እግዚአብሔር። ለመላእክቱ ለእንስሳት እንደዚህ አድርጓል እግዚአብሔር አላደረገም አይደል? ፈልገው ያገኙኝ ብሎ የተሰወራቸው እነማንን ነው? ቅዱሳን መላእክቱን ነው። ስለዚህ እግዚአብሔር አእምሮ ለሰጣቸው ማስተዋል ለሰጣቸው ሰዎች ምን እንዲሉት ይፈልጋል? እንድንፈልገው የሚፈልግ አምላክ፣ ፈልገን እንድናገኘው እንድንደርስበት የሚፈልግ አምላክ ነው። አሁንም የምንደርስበትን ኃይል እግዚአብሔር አምላክ ያድለን። አሁንም ኃይል መንፈሳዊውን ይስጠን እግዚአብሔር አሁንም። ስለዚህ ለመጀመሪያ ጊዜ ክርስቶስ በወንጌል የተናገረው ነው። በስነ ፍጥረትም ስናየው መጀመሪያ መላእክት የተፈተኑት ፈልጉኝ በሚል ቃል ነው። ስለዚህ መፈለግ ምን ማለት ነው? ስለዚህ በሰው ሕይወት ውስጥ ትልቁ ጉዳይ መፈለግ ነው አይደለ? ብዙ በዚህ ሰዓት እንኳን የምንፈልገው ብዙ ነገር የለም። የምንፈልገው ብዙ ነገር አለ አይደለ? ስራ የሚፈልግ ይኖራል፣ ትዳር የሚፈልግ ይኖራል፣ ልጅ የሚፈልግ ይኖራል። ብዙ ነገር የምንፈልግ ነገር አለን አይደል? ብዙ የምንፈልጋቸው ጉዳዮች አሉብን። ግን ህይወታችን ላይ ከምንፈልጋቸው ነገሮች ይልቅ እጃችን ላይ ያሉት ምን የሚሉ ነገሮች ናቸው? የማንፈልጋቸው ግን አመስግነን ለመቀበል የተገደድናቸው ነገሮች ናቸው እጃችን ላይ ያሉት። እጃችን ላይ ፈልገን ያጣነው ለምንድን ነው? ይሄ አሁን እንዳልኳችሁ የሚሰፋ ነገር ነው። ነገር ግን በአንድ ክፍለ ጊዜ መልክ የምናስረው ሐሳብ ስለሆነ ነው። እግዚአብሔር ማስተዋል መጥበቡን ያድለን። ስለዚህ የመጀመሪያ ሐሳብ መሆኑን እንያዝ። ለምን ትፈልጉኛላችሁ የሚል ክርስቶስ በ12 ዓመቱ የፈለጉት ማንና ማን ናቸው? ማንና ማን ናቸው? እመቤታችንና ዮሴፍ አይደለ? 30 ዓመት ሆኖ ተገልጦ ሕግን ወንጌልን ሲሰራ ክርስቶስ የፈለጉት እነማን ናቸው? ሐዋርያት ብቻ ሳይሆን እነማንም ጭምር። የማርቆስ ወንጌል ምዕራፍ 1 ቁጥር 37 ላይ ሁሉም ምን ይሉሃል የሚል ቃል አለ። ሁሉም ይፈልገዋል። ትላንት የፈለጉት እነማን ናቸው? እመቤታችንና ዮሴፍ ብቻ ነው የፈለጉት። 30 ዓመት ሲሆነው ግን ማን ፈለገው? ሁሉም ፈለገው። የዮሐንስ ወንጌል ምዕራፍ 12 ቁጥር 19 ላይ የዮሐንስ ወንጌል ምዕራፍ 12 ቁጥር 19 ላይ እነሆ ዓለሙ ሁሉ ምን አለው? ዓለሙ ሁሉ ምን አለው? ተከተለው። ትላንትና ማን ነው ተከትሎ የፈለገው ክርስቶስን? እመቤታችን ነው ዮሴፍ። ዛሬ የሚከተለው ማን ክርስቶስን? በ30 ዓመቱ ዓለም ሁሉ ክርስቶስን ፈለገው ማለት ነው። ይሄ ሁላችን መንፈሳዊ ነን የምንል ሰዎች ወይ ደግሞ ክርስቲያን ነው የሚል ሁሉም ሰው ለእግዚአብሔር አገልግሎት የተለየና ሰንበት ተማሪ ለተለየ ክህነት ሚስጥር ፈጻሚ የምንሆን ለሰንበት ቤት አገልግሎት የሚሆን ክርስቲያንም እንሆን ሁላችንን የሚያጋራ ሐሳብ ነው። ሁላችን እንድንጋራ ያስፈልጋል። ጌታችን ኢየሱስ ክርስቶስ በ12 ዓመቱ እናቱና ፈለጉት ማለት። አሁን እስቲ ብዙዎቻችን የሚፈልጉንና ማን ናቸው? አሁን ብትጠፉ ማን ነው የሚፈልጋችሁ? ብዙዎቻችሁ ማን ነው የሚፈልጋችሁ? ፈላጊ የላችሁ? እግዚአብሔር አያሳጠን ፈላጊ። እግዚአብሔር አለኝ ሰው ምናምን አትበሉ አይደል? ሰው ወሳኝ ነገር ነው አይደል? ሰው ያለ ሰው ወጥ ያለ ጨው ይባላል አይደል? ቀላል ነገር አይደለም። እግዚአብሔር ይኑር እንጂ ሰው ምን ያደርግልኛል ምናምን አትበሉ አይደል? ሰውም ያስፈልጋል። እግዚአብሔር የልብ የሆነ ሰው ይስጠላውላችን። ህይወት ያቀላል አይደል? የልብ የሆነ ወዳጅ ህይወት ያቀላል። ያው ስናጣ ነው ስንጎዳ ነው እኮ በቃ እግዚአብሔር ይኑር እንጂ ገሌ ምን የምንለው ስንጎዳ ነው። ያው ብሶታችን ነው እንደዛ የሚያስብለን እንጂ ሰው ምን ያህል ውድ እንደሆነ እናውቃለን በህይወታችን ውስጥ። ግን ያን የልብን ሰው እግዚአብሔር አምላክ ያድለን። አሁን የልብ የሆነ ወዳጅ ማለት ነው። አሁንም ድረስ ወላጅ የሚፈልገን ሰዎች ካለን መንፈሳዊ ህይወታችን ምን ላይ ነው ማለት ነው? ጥያቄ ላይ ነው። አሁንም ድረስ ወላጅና የሰፈር ሰው የሚፈልገን ሰዎች፣ አሁንም የሰፈር ሰው ወላጅ ቤተሰብ ብቻ የሚፈልጋችሁ ከሆናችሁ መንፈሳዊ ህይወታችን ምን ውስጥ ገብቷል ማለት ነው? ጥያቄ ምልክት ውስጥ። ልጅም እያለን የሚፈልጉን የሰፈር ሰውና እናት ወላጆቻችን፣ አባታችን፣ እናታችን፣ ዘመዶቻችን ከሆነ ከ30 ዓመት በኋላ ብዙዎቻችን ከ30 ዓመት በላይ ነን እንደዚህ ያለ ነው። ከ30 ምናምን ዓመት በኋላ ብንጠፋም ለሆነ ጉዳይም የሚፈልጉን የሰፈር ልጆችና እናትና አባት ወላጅ ከሆነ አሁንም መንፈሳዊ ህይወታችን ምን ውስጥ ነው ማለት ነው? ጥያቄ ምልክት ውስጥ ነው። መንፈሳዊ ህይወታችን ምን አላለም ማለት ነው? አላደግንም። አሁንም የሸንበቆ እድገት ነው ያደግነው ማለት ነው። የሸንበቆ እድገት ማለት እናንተ ጋር ማንም ፍሬ ፍለጋ አይመጣም፣ ጥላ ፍለጋ አይመጣም፣ ምርኩስ ፍለጋ አይመጣም። እናንተ ለድጋፍ ማንም አይፈልጋችሁ ማለት ነው። ይሄ ማለት ደግሞ ምን አለ ማለት ነው? አለማደግ ነው። የአለማደጋችን የመንፈሳዊ ህይወት አለማደጋችን አንዱ ማሳያ እኛ ጋር ማንም ምንም ፈልገው አይመጣም ማለት ነው። በእርግጥ እኛ ጋር ተመቶ የሚገኝ ነገር አለ። እግዚአብሔር አምላክ በቼም ለበረከት ያድርገን። ሁላችን ኃጢአትን ነው የምናለማመደው አይደል? ሰዎች እኛ ጋር ቢመጡ። ነገር ግን ጥቂት በእግዚአብሔር ጸጋ የሚያገለግል ሰው ካለ ሰዎች እሱ ጋር መጥተው ምን አይሉም? ቢያንስ ጥቂት አያጡም አይደል? ጥቂት ነገር አያጡም። መቼም እንደ ፓፓያ የገዘፈ ፍሬ ባይገኝብን ምን አይታጣብንም አይደል? እንደ ሎሚ ያነሱ ትንንሽ ፍሬዎች እንኳን ምን አይሉም? አይታጡብንም። ቢያንስ ማለት ነው። ቢያንስ ለዛ ክብር ያብቃን እግዚአብሔር ነው። ለዛ ክብር ያብቃን። ስለዚህ በልጅነታችሁ የሚፈልጉ ሰዎች አሁንም ትልቅ ሆናችሁ የሚፈልጓችሁ እነሱ ልጆች ከሆኑ ወይ እነሱ ሰዎች ከሆኑ አላደግንም ማለት ነው በቃ።
ነገር ግን አለማደግ ማለት በሰዎች አለመፈለግ ማለት አይደለም አይደል? ጌታችን ኢየሱስ ክርስቶስ ዓለም ሁሉ ምን አለው? ፈልጎ ተከተለው። ሰዎች ሁሉ ምን አሉት? ሁሉም ፈለጉት ክርስቶስን። ትላንትና አልተገለጠም ነበር እና ሰው በጸጋው ተገልጦ ማገልገል አለበት አይደል? እግዚአብሔር ለዛ ክብር ያብቃኑላችን። እያንዳንዱ ነገር የሚሰፋ የሚተነተን የሚብራራ ሐሳብ ስለሆነ ባለችው ደቂቃ ግን ሰዓት አልቆብናል ብለን እንዳንለያይ ሐሳብ ሰብ እንድናረግ ነው ሐሳባችንን። ስለዚህ ዋና ዋና ሐሳቦቹን ለማንሳት ጌታችን ኢየሱስ ክርስቶስ እንግዲህ ለምንድን ነው የተፈለገው? ከዛ ለምንድን ነው የምንፈልገው? በምን እንፈልገው? ከፈለግነው ካገኘነውስ በኋላ የሚለውን ሐሳብ ብቻ ጠቅለል ለማድረግ እንሞክር። ክርስቶስን ለምን ጉዳይ ፈልገውታል? አንደኛ እመቤታችን ፈልጋ ያገኘችው ለምንድን ነው? ፈልጋ ያገኘችው ከክርስቶስ የሚገኝ ጥቅም አለ? ዛሬ እናትና እናት ወይ አባት ልጆቹ ቢጠፉ አንድም የእናትና የአባትነት ፍቅር አለ አይደለ? ፈልጎ ያገኛል። ትልቁ ነገር ግን ልጅ የሚወለደው ለምንድን ነው? ወላጅ ምን እንዲለኝ ተብሎ ነው ልጅ የሚወለደው? እንዲጦረኝ ነው አይደለ? ልጅን ሁሉ እኮ ለነጋችን ነው አይደለም የምናደርገው? ለነገ ስንደክም ስናረጅ መግባት መውጣት በሰው እጅ ስንወድቅ ምን እንዲለን ልጅ እንደፈለገን የምናዘው ልጃችን ነው አይደለ? ልጅ ነው እንደፈለገ የሚታዘዝ ማለት ነው። ለነገ ሽምግልናችን ነው ልጃችንን የምናዘጋጀው ማለት ነው። ለነገ ሽምግልናችን እመቤታችን እንዲጦራት ነው እንዴ ክርስቶስን ፈልጋ ያገኘችው? እንዲጦራት ነው? ለጡረታ ነው? ነገ ከሱ ጥቅም አገኛለሁ ብላ ነው? ዛሬ ወላጆች ነገ ከሱ ጥቅም አገኛለሁ አይሉም፣ ግን ጥቅም እንደሚያገኙ ያስቡ። ነገ ይጦረኛል ይደርስልኛል ማለት ምን ማለት ነው? ከችግር ያወጣኛል ይደርሰኛል ይጦረኛል ማለት ልጆቻችን ነገ ይደርሱልናል አይደል? መጽሐፍም እንደሚለው ወድቀው ይነሳሉ በእጅ ዘግይተው ይከብራሉ በልጅ። ዘግይተው ይከብራል በልጅ፣ ወድቀው ይነሳሉ በእጅ ይባላል አይደል? ስለዚህ ሰው ወላጅ ዘግይቶ በልጁ ይከብራል፣ ተፈጥሯዊ ነው። ነገር ግን ወላጅ ፕሮግራም ማድረግ የለበትም አይደል? ልጁን ነገ ይጦረኛል ብሎ ፕሮግራም አድርጎ መስራት የለበት። እመቤታችን እንደኛ ፕሮግራም አይደለም የምትሰራው አይደል? ነገ ክርስቶስ ይጦረኛል ብላ አይደለም አይደል? ነገ በነፍስሽ ሰይፍ ያልፋል ስትባል እኮ እመቤታችን ታውቃለች አይደል? ክርስቶስ እንኳን እመቤታችን ሊጦር እመቤታችን ሊያስተዳድር ለራሱ እንኳን የሚሆን ምን የለውም። ግብር ሲገብር ከኪሱ ነው እንዲያወጣው ክርስቶስ ከኪሱ ነው ያወጣው አይደለም አይደል? ሐዋርያት የተገዛ እንጀራ ገዝተው መጥተው ክርስቶስን እንብላ አላሉትም? ብላ አላሉትም? የግዢ እንጀራ ክርስቶስ አልበላም? በአንድ ፈሪሳዊ ቤት ግባና እንብላ አልተባለም? ክርስቶስ እንኳን ለእመቤታችን ደርሶ ሊጦራት ቀርቶ ክርስቶስ ዓላማውም ስላልሆነ ማለት ነው። የጡረታ ጉዳይ አይደለም፣ የሥጋ ጉዳይ አይደለም። ክርስቶስ ለእመቤታችን ጡረታ ሊደርስ ቀርቶ ለምንድን ነው ክርስቶስ ለራሱም እንኳን ምንም መስፈሪያ እንኳን የለውም፣ ቤትም የለውም። የተወለደው በበረት ነው፣ የሞተው በሰው መቃብር ነው የተቀበረው። ምንም የለውም። እመቤታችን እንዲጦራት አይደለም ክርስቶስን ሄዳ ፈልጋ ያገኘችው፣ በዚያ በእናትነት ፍቅሯ ማለት ነው። እመቤታችን በእውነት ይደርብን፣ ረድኤቷ ምልጃዋ በእውነት ይጠብቃል። ስለዚህ ፈልጋ ያገኘች። ብዙዎቻችን ክርስቶስን የምንፈልገው ለምንድን ነው? ከክርስቶስ ምን እናገኛለን ብለን ነው? በእመቤታችን ፈልጎ ማግኘት ነው እኛ ክርስቶስን የምንፈልገው አይደለም አይደል? በንጹህ ክርስቶስን መፈለግ አይደለም የምንፈልገው። እንደ እመቤታችን ከክርስቶስ የሆነ ነገር ይገኛል አይደል? ይገኛል። ብዙ የሚገኙ ነገሮች አሉ፣ ነውርም የለውም። ነገር ግን መጀመሪያ መፈለግ ያለብን ማንን ነው? ራሱ ክርስቶስን። ክርስቶስን ካገኘነው ሁሉም የእርሱ ነው አይደል? ሁሉም የእርሱ ነው። አንድም የብልህነት እኮ ሐሳብ ነው። እግዚአብሔር ከተያዘ ሁሉ የማን ነው? ሁሉ የእርሱ። ግን ሰው ገንዘብ ቢፈልግ ገንዘብን ልናገኝ እንችላለን። ግን ምን ይጎልናል? ጤና። ስለዚህ አንድ ነገር ብንፈልግ አንድ ነገር ይጎላል። ግን ሁሉ የእርሱ የሆነ እግዚአብሔርን ስንፈልገው ስናገኘው ሁሉ በማን ይሆናል ማለት ነው? ሐዋርያት ምንም የላቸውም፣ ሌሎችን ግን ምን ያደርጉ ነበር? ባለጠጎች ያደርጉ ነበር አይደል? እነሱ ምንም የላቸው፣ ሌሎች ግን ምን ያደርጋሉ? ባለጠግ። ምንም የላቸውም፣ ኪሳቸው እኮ ምንም ሳንቲም የለም። ሐዋርያት ግን ምን ነበሩ? ባለጠጉ። ሁሉ የእርሱ የሆነ እግዚአብሔር የእነርሱ ስለሆነ ማለት ከእነርሱ ጋር ስላለ እግዚአብሔር አሁን ማስተዋል መጥበቡን ያድለን። የዮሐንስ ወንጌል ምዕራፍ 6 ቁጥር 15 የምትጽፉ ስላላችሁ ክርስቶስ የተፈለገው አንደኛው ሊያነግሱት ፈልገዋል አይደል? ሊያነግሱት የፈለጉት ደግሞ ለምንድን ነው? ክርስቶስን ብንራብ ያመሳናል። ያመሳል ማለት ይመግባል ማለት ነው። ብንራብ ያመሳናል፣ ብንታመም ይፈውሰናል፣ ብንሞት ምን ይለናል? ያነሳናል። መንግስት እስከምን ድረስ ነው መንግስት የሚደራጀው? ብንታመም አይደል ጤና ጣቢያም ሰርቶ በትንሽ ገንዘብ እንታከማለን። ብንራብ ደግሞ ምን አለው? ቢያንስ በጎተራም በምንም በእርዳታም ተብሎ መንግስት በነፃም በትንሽ ገንዘብም እህል ይከፋፈላል አይደል? የሞተ ሰው ያነሳል መንግስት። መንግስት እስከምን ድረስ ነው? በቃ የተራበን ማብላት፣ የታመመን ማለት እስከ መፈወስ። ብንሞት ግን መንግስት ራሱ ይቀብረናል አይደል? በራሱ ወጪ ይቀብረናል። ቤተሰብ ያለው ቤተሰብ ይቀበለዋል፣ የሌለው ማን ይቀብረዋል? መንግስት ይቀብረዋል። እስከ ሞት ድረስ ነው መንግስት የሚዋቀረው በየትኛውም ዓለም ላይ። የክርስቶስ መንግስት ግን እስከምን ድረስ ነበረች? ከሞት እስከ ማንሳት። የክርስቶስ መንግስት በምድር አልነበረችም አይደለ? በጲላጦስ ፊት እንደተናገረ መንግስቴ ቤት አይደለችም፣ በዚህ ምድር አይደለችም። ስለዚህ የዚህ ምድር መንግስት እስከምን ድረስ ነው? እስከ ሞት ድረስ ነው። የክርስቶስ መንግስትስ ከሞት በኋላ ማንሳት ነው። ምክንያቱም መንግስቱ ከሞት በኋላ ያለች በመንግስት የምትቀጥል ስለሆነች ማለት ነው። እግዚአብሔር አሁንም ማስተዋልና ጥበቡን ያድለን። ስለዚህ ሊያነግሱት ፈልገዋል። ሰዎች ፈለጉት። ብንራብ ያመሳናል፣ ብንታመም ይፈውሰናል፣ ብንሞት ያነሳናል።
ይህን ቢያነክሱት ምን ይብሳል ብለው ፈለጉት። እርሱ ግን ክርስቶስ የፈለጉት ስለ ሥጋዊ ጉዳይ ስለሆነ ወዴት ወጣና ተሰወራቸው ይላል። ወዴት ወጣ ተሰወራቸው? ወደ ተራራ ወጣና ተሰወራቸው። ክርስቶስን ፈልገን ያጣነው እግዚአብሔርን ፈልገን ያጣነው ለምንድን ነው አይደል? አንደኛው እግዚአብሔርን ሰውን የፈለግነው ምኑ ስለፈለግን ነው። መብሉን፣ መጠጡን፣ ፈውሱን፣ ተያያዥ ነገሮች መፈለጉ ነው የለውም። እግዚአብሔር ግን ምን እንበል ነው እናስቀድም። ስለዚህ ብዙዎቻችን እግዚአብሔርን ዳራስ ይዘናል፣ ግን ምን እየፈለግን ነው? ለምሳሌ በከበረ ቅዳሴ ጸሎት ላይ ሀበነ ንህበር የሚላል አይደለ? ሀበነ ንህበር በዘዚአከ ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ ያንተ በሆነ መንፈስ ቅዱስ አንድ እንሆን ዘንድ ምን እንስጠን? ምን እንስጠን? አንድነትን ስጠን። ያንተ በሆነ ምን ስንትነትን ስጠን? ስለ አንድነት የሚገኘው በማን በኩል ነው? በመንፈስ ቅዱስ በእግዚአብሔር በኩል ነው። አሁን እኛ ያደረግነው ያለነው ምንድን ነው? ለምን አንድ መሆን አቃተን? አንድ ለመሆን እኮ ሌሊት ብላ የሚሰበሰብ ሰው አለ እኮ አዳር ስብሰባ አንድ ለመሆን። አንድ የሚኮነው ግን በማን በኩል ነው? አንዳንዶቻችን በንባባችን አይደለ? በንባብ ጥልቀታችን፣ አንዳንዶቻችን በህይወት ልምዳችን፣ አንዳንዶች ኑሯችን እግዚአብሔር ዳር ያዘበት ህይወት ነው አይደል? አሁን እግዚአብሔር ዳር ይዟል። በቤታችንም ቢሆን እግዚአብሔር በር ላይ ያስቀምጠናል። በህይወታችን በሰንበት ትምህርት ቤት በቤተ ክርስቲያን አገልግሎት እንኳን እግዚአብሔር ደጅ ይዟል። እንደ ነዳይ በደጅ ነው ያለው እግዚአብሔር። ቤት ውስጥ እንኳን የገዛ ቤቱን ላይ እንኳን እግዚአብሔር የሚመለክ አምላክ አይደለም። በዚህ ጊዜ አይደለ ያለውን ስርዓት እናውቃለን። በሁሉም ቦታ እግዚአብሔር በር ላይ ተቀምጧል። ብዙዎቻችን ህይወታችንን እየኖርን ያለነው በህይወት ልምዳችን፣ በኖርንበት የህይወት ልምድ፣ ባነበብነው መጽሐፍ፣ አዳር በተማርነው ትምህርት። አንዳንዶች ጭራሽ አንድነትና ሰላምን በአዳር ስብሰባ ለማምጣት የሚሞክር ሰው አለ። አልሆነም እኮ አይደለ? አልሆነም። አንድነት ለምን አጣን? አንድነቱን እንፈልገዋለን፣ ግን የአንድነቱን ባለቤት ምን አንለው? አንፈልገውም። እግዚአብሔር አይፈለግም፣ አንድነቱ ይፈለጋል። ቤት ብሎ ነው አንድነቱም እግዚአብሔርም የሚገኘው። አንድነትም የለንም፣ እግዚአብሔርንም አጣ ነው አይደለ? እግዚአብሔር አሁን ማስተዋሉን ያድለን። ስለዚህ የብዙዎቻችን የዚህ ዘመን ችግር አንድነት አይደለም አይደል? አንድነት ማጣታችን የራሳችን ችግር ቢሆንም ማንንም አለማስቀደማችን ነው። ስለዚህ ያንተ በሆነ መንፈስ ቅዱስ አንድ እንሆን ዘንድ ስንትነትን ስጠን። መንፈስ ቅዱስ አይፈለግም እኮ በዚህ ሰዓት አይደል? ግን ምን ይፈለጋል? አንድነትን ላክና እዛው ቅር እንደማለት ነው። መንፈስ ቅዱስ በዚህ ሰዓት በቃ ላክልን አንተ እዛው እንደማለት ነው። ካህኑ ሰላም ለኩልክሙ ሲል ሰላም ለሁላችሁ ይህን ሲል እኛ አሜን ነው የምንለው። ምን ብለን ነው ተሰጠው ምን መልሰው? ሰላም ለኩልክሙ ሲል ምስለ መንፈስ ከማለት ምን ማለት ነው? ከመንፈስ ጋራ ማለት ነው። ስለዚህ እግዚአብሔር የእግዚአብሔር ሰላም ከእናንተ ጋር ሲባል ከማን ጋር የምንለው? ከመንፈስ ጋር። ሰላም ለእናንተ ይሁን ሲባል አሜን ይባላል። ምክንያቱም ሰላሙ በማን ስለሚሰጥ ማለት ነው። አሁን ግን እያደረግን ያለነው ምንድነው? መንፈስ ቅዱስ አይፈለግም። ሰላም አምጪ አይፈለግም። ማን ይፈልጋል? ሰላም ይፈልጋል። አሁን ሰላምን እየፈለግን ነው። መንፈስ ቅዱስ ግን አይፈለግም። መንፈስ ቅዱስ ላይ የደረሰ ሰው እኮ ሰላሙንም ያገኛል አብሮ እኮ። አሁን የኛ ችግር እኮ ይሄ ነው። ሰላም ይፈልጋል፣ መንፈስ ቅዱስ ዳር ይዟል። መንፈስ ቅዱስን ያገኘ አብሮ ምን ያገኛል? ሰላሙን ያገኛል። መንፈስ ቅዱስን ያገኘ ሰው አብሮ ምን ያገኛል? ህብረትን፣ አንድነትን ያገኛል። መንፈስ ቅዱስን በር ላይ አንዴ ቆይ ብሎ በህይወት ልምድ መኖር ምን ማለት ነው? የእግዚአብሔር ኃይል ተክዷል። በነጭ ልብስና በቃ በፎቶ ነው አሁን እየከበርን ያለ ነው። አሁንም እግዚአብሔር ማስተዋሉን ጥበቡን ያድለን። ስለዚህ መንፈስ ቅዱስ እግዚአብሔርን ስናገኘው ሰላምም ህብረትም አንድነትም ይገኛል። ሁሉን ተዉት። አንድነትንም አታስቡ፣ ሰላምንም አታስቧት። ማንም ብቻ አንፈልግ። እግዚአብሔርን ስናገኘው እግዚአብሔር አጠገብ እግዚአብሔር ጋር ሰላም አለ፣ እግዚአብሔር ጋር አንድነት አለ። ተዉት። ሰላምን አታስቡ፣ ከዚህ በኋላ አንድነትን አታስቡ። እግዚአብሔርን እንፈልገው። ማስተዋሉን ያድለን እግዚአብሔር ማለት ነው አሁን። ስለዚህ እግዚአብሔርን ቆይ አንድነትን አምጣ፣ መንፈስ ቅዱስን ቆይ ሰላምን አምጣ እያልን አሁን የተቸገርነው ነው። ሌላው ሐሳቡን ለመጠቅለል እግዚአብሔር አምላክ የምንፈልገው የት ነው? እንግዲህ ያለን ሐሳብ የመጨረሻ ሐሳብ ስለሆነ የምንፈልገው የት ነው? እግዚአብሔር የሚገኘው የት ነው? የት ነው የሚገኘው እግዚአብሔር? ሰማይ ላይ ነው። እሺ፣ እግዚአብሔር ቤተ መቅደስ ነው እግዚአብሔር የሚገኘው? የት ነው የሚገኘው? እግዚአብሔር ምን መፈለግ ያለብን የት ነው? በቤተ መቅደስ አይደል? በቤተ መቅደስ ማደሪያው ነው እግዚአብሔር። እውነት ነው። ሌላስ እግዚአብሔር ቤት ይገኛል? የምንፈልገው ቤት ነው መፈለግ ያለብን እግዚአብሔር። ብዙዎቻችን ፈልገናል አጥተናል አይደል? በህይወታችን የምንፈልጋቸው ብዙ ነገሮች ጎሎብናል። ይህ እንዳይሰፋብን እንዳይለጠጥ ራሱን የቻለ መዝሙር 1:4 ላይ ወኩሎ ዘገብረ ይፈጽም የሚሰራ ሁሉ ይከናወንለታል የሚል ቃል አለ። መተርጉማን ሲያብራሩት የሰራ ሁሉ ይከናወንለታል ማለት የፈለገውን አንዱ ከሶስቱ አንዱ ዘሐሰሰ ይረክብ ነው። የፈለገውን በሉ ያገኛል። የፈለግኑን እንድናገኝ እግዚአብሔር ይርዳል። በእውነት ይርዳል። የፈለገውን ያገኛል። ስለዚህ አንዱ ከላይ ጀምሮ የሚመጣ ነገር ነው። ሰው የፈለገውን የሚያገኘው ከመዝሙር 1 ጀምሮ ብፁዕ ብእሲ አይደለ? ዘይሆረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ በስተሳልቃን እያለ መሄድ፣ መቆም፣ መቀመጥ ሌላ ጊዜ ሰፊ ስለሆነ መቆም፣ መሄድ፣ መቀመጥ በሚል ርዕስ ራሱን ችሎ እንድንማር ይሆናል። እግዚአብሔር አምላክ ለዛ ያብቃን። እግዚአብሔር ሚስጥሩንም ይግለጥልን።
ስለዚህ የፈለገውን ምን ይላል ማለት ነው ያገኛል። የፈለገውን የሚያገኘው ሰው የሚቆምበትን የሚቀመጥበትን የሚሄድበትን ሰው ምን ያለ ሰው ነው የለየ ሰው። መዝሙር 1 ላይ ያለው ማለት ነው። ስለዚህ የሰው ልጅ ህይወት መቆም መቀመጥ መሄድ ነው። ከሶስቱ የወጣ ነገር የለውም ህይወት አይደለ? እግዚአብሔር አሁን ማስተዋሉና ጥበቡን ያድለን። ስለዚህ መፈለግ ያለብን ቤተ መቅደስ ላይ እግዚአብሔርን እንፈልገዋለን አይደል? በተለየ ግን እግዚአብሔርን መፈለግ ያለብን የታጠገብ ነው የታጠገብ ነው። የብዙዎቻችን ህይወት እኮ እግዚአብሔርን ረግጦ ማንን መፈለግ ነው? እግዚአብሔርን መፈለግ። እግዚአብሔርን እኮ አልፈናል አይደል? ረግጠነው አልፈናል። ግን ማንን እየፈለግን ነው? እግዚአብሔር እኮ አጠገባችን ነው ያለው እኮ እየጠራ አቤት እያለን እኮ ነው ክርስቶስ። እግዚአብሔር እኮ አቤት እያለን ነው። ግን እርሱ ስላልመሰለን ረግጠነው አልፈን ሌላ እግዚአብሔርን እየፈለግን ነው። እና የኛ ህይወት ምንድነው? እግዚአብሔርን አልፎ እግዚአብሔርን መፈለግ ነው የተያያዝን። እግዚአብሔር እኮ አሁን አቤት እያለን ነው አይደል? ድምጹን እያሰማን ነው። ስለዚህ እግዚአብሔር በጠራን ሰዓት አቤት ባለን ሰዓት የእግዚአብሔርን ድምጽ እንድንሰማ ማስተዋሉን ጥበቡን ያድለን እግዚአብሔር። አንዱ ምንድነው የአባ ቢሶ ታሪክ የታወቀ ታሪክ አላቸው አይደል? ሁሉም ሰው እግዚአብሔርን ማየት ፈለገ፣ ቀን ቀጠሩ። እግዚአብሔርን ማየት የምትፈልጉ ሰዎች በዚህ ቀን ብለው ቀጠሩ። ሁሉም ሰው እግዚአብሔር ተራራ ጫፍ ነው የሚገኘው ተብሎ ሁሉም ሰው ተራራ ሲወጣ በመካከል ምን አገኙ? አንድ ነዳይ አይደለ? የጎሰቆለ ችግረኛ፣ ሲያዩት ሊያዝኑለት የማይችሉት ሊጠየፉት የሚችሉት ሰው አገኙ አይደል? ከዚያን አልፈውት ሄዱ። እነሱ የሚፈልጉት ማንን ስለሆነ? እግዚአብሔር ነው የሚፈለገው። አንድ ነዳይ፣ አንድ የተጣለ ሰው፣ አንድ የወደቀ ሰው አይደለም የሚፈለገው፣ እግዚአብሔር ነው የሚፈለገው። ይሄን ሰው አልፈውት ሄዱ። ተራራ ጫፍ ሲደርሱ እግዚአብሔር የለም ማለት ቢጠበቅ እግዚአብሔር የለም። እግዚአብሔር የቀጠሮውን ቀን የሚያሳልፍ አምላክ ነው። በቀጠረ ቀን እግዚአብሔር የሚቀር አምላክ ነው። ቀጥሮ የሚቀር አምላክ ነው። የ5500 ዘመን ቀጠሮን ያረሳ አምላክ የጥቂት ቀጠሮን ቀን ይረሳል እግዚአብሔር? ጠፋ እግዚአብሔር ተራራ ላይ። እግዚአብሔር ቀርቶ አይደለም ማለት ከቀጠሮ የሚቀር አምላክ አይደለም። የተናገረውን ቃል የሚያጠፋ አምላክ አይደለም እግዚአብሔር። ነገር ግን እግዚአብሔር የተገለጠው በማን በኩል ነበረ ነው? አልፎት በመጡት ምን በኩል? ነዳይ በኩል። ለዚህ ነው የብዙዎቻችን የእግዚአብሔርን ፍለጋ ህይወት እግዚአብሔርን አልፈነዋል እኮ፣ ግን አሁንም እግዚአብሔርን እየፈለግን ነው። ስለዚህ ወደ ኋላችን ዞር ብለን እንመልከት እስቲ። ያለፍናቸውን ሰዎች፣ የናቅናቸውን ሰዎች፣ የተውናቸውን ሰዎች፣ እግዚአብሔር በዚህ በኩል አይገለጥም ብለን ያሰብናቸውን ሰዎች ዞር ብለን እስቲ እንመልከት። እግዚአብሔር እኮ አልፈነው መተናል አይደል? ግን አሁንም እግዚአብሔርን እየፈለግን ነው። ለዚህ ነው እግዚአብሔርን ፈልገን ያላገኘነው አተነው ሳይሆን እኛ እግዚአብሔር ይገኛል ብለን የተረዳንበት መንገድና እግዚአብሔር ያለው እግዚአብሔር አሰራር ደግሞ ምን ያለ ነው? የተለየ ነው ማለት ነው። እግዚአብሔር አሁንም ማስተዋልና ጥበቡን ያድለን። ቅዱስ ማርቆስ ወደ ግብጽ ገብቶ ሊያስተምር ግር ባለው ሰዓት፣ ግብጽ ናት የጣዖት ሀገር ነው፣ እግዚአብሔር አይታወቅም፣ ሱባኤ ቆጠራ የለም፣ ትንቢት ነገር የለም፣ ምንም አይታወቅም። እንዴት ብዬ ላስተምር እያለ ምን ይል ነበር ማርቆስ? ይመላለስ ነበር። ቅዱስ ማርቆስ የተመላለሰ እንዴት ብዬ ላስተምራቸው እያለ ሲመላለስ ምኑ ተበጠሰበትም? የጫማው ጠፍር ምን አለ? ተበጠሰበት። አሁን እኛ በእንቅርት ላይ ጆሮ ደግፍ ነው አይደለም የምንለው? እንዴት ብዬ ላስተምር እያለ ጫማው ሲበጠስበት በመከራ ላይ መከራ አይመስልም? ግን እግዚአብሔር በምኑ በኩል መልስ እየሰጠው ነበረ? እግዚአብሔርን ያስብ የነበረው ማርቆስ በምኑ በኩል ነው? በአእምሮ በኩል። እግዚአብሔር የሆነ ነገር ይገልጥልኛል፣ እነዚህን ሰዎች የማስተምርበትን አገባቡን አካሄዱን እግዚአብሔር ይገልጥልኛል ብሎ እያሰበ እያለ ምኑ ተበጠሰበት? ጫማው መበጠስ ግን መከራ ሳይሆን እግዚአብሔር ምን ያለለት መንገድ ነው? መልስ የሰጠበት መንገድ ነው። እግዚአብሔርን በአእምሮአችሁ በኩል ስትፈልጉት በየት በኩል ሊገለጥ ይችላል? በእግራችሁ በኩል ይገለጣል። ይሄ ማለት እግዚአብሔርን ከምንፈልገው ቦታ በተቃራኒ ምን ሊል ይችላል ማለት ነው? ሊገኝ ይችላል። በዚህ ስንፈልገው እግዚአብሔር በዚህ ይገለጣል፣ በራስጌ ስንፈልገው እግዚአብሔር በግርጌ ይገለጣል ማለት ነው። ስለዚህ አሁን እኛ እግዚአብሔርን እዚህ ፈልጋለሁ እዚህ ያገኘዋለሁ እያልን የተቸገርነው አይደለ? የእግዚአብሔርን ሐሳብ ትምህርት የሚጠቅመው ለምንድን ነው? ቃለ እግዚአብሔር መማር የሚጠቅመው መጻሕፍትን ማንበብ መመርመር የሚጠቅመው ለምንድን ነው? እግዚአብሔር አሰራሩ ምን አይነት ነው? አሰራሩ በዚህ በራስጌ ስንፈልገው በግርጌ የሚገለጥ አምላክም ነው አሰራሩ፣ አንዱ አሰራር። ስለዚህ እግዚአብሔርን አተነው ሳይሆን እግዚአብሔርን የፈለግነው እኛ በፈለግነው ነገር ብቻ እንዲገለጥ ፈልገናል ብዙዎቻችን አይደል? እግዚአብሔር ግን በዚህ ስንፈልገው በዚህ የሚገለጥ አምላክ ነው። ስለዚህ እግዚአብሔር የሚያታልል አምላክ አይደለም። እግዚአብሔር የገባውን ቃል የሚያጠፋ አይደለም አይደል? እግዚአብሔር የቀጠሮ ቀን የሚረሳ አምላክ አይደለም። ነገር ግን የኛ የምንፈልግበት መንገድ አንደኛ የምንፈልግበት ዓላማ፣ ሁለተኛ እግዚአብሔርን የተረዳንበት መንገድ ምን ስላለ ነው? ስለተሳሳተ ነው ማለት ነው። ስለዚህ እግዚአብሔርን የተረዳንበት መንገድ የተስተካከለ ሆኖ ፈልገነው እንድናገኘው እግዚአብሔር ይርዳል። ሌላ መጨረሻው እግዚአብሔር እንድናገኝ ይርዳል። አሁንም የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ የመጨረሻ መጠቅለያ ሐሳባችን የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ምን የሚል ቃል አለ? እንግዲህ የምናውቀው እስቲ ምን የሚል ሐሳብ ይመስላችኋል? ፊልጶስ ወደ ጓደኛ ወደ ወዳጅ ወደ ናትናኤል ሄዶ ማንን አገኘ ነው አለ? የናዝሬቱ ኢየሱስን ምን አልነው? አገኘ ነው። ማንን አገኘ ነው? ማንን አገኘ ነው? አገኘ ነው። እግዚአብሔር ለዛ ክብር ያብቃን። ያው ይሄ ጥቅስ ቤታችን ለመለጠፍ ያብቃው አይደል? እኔና ቤቴ ግን እግዚአብሔር እናመልካለን አይደል? ብዙዎቻችን ጋር ያለው እኛ ሲሽ እናመልካለን። ቤታችን እንዴት እንደሚያመልክ አናውቅም አይደል? እንግዳ በመጠየፍ እንግዳ ባለመቀበል ቤት አመለከ የሚባለው እንግዳ ስንቀበልበት ነው አይደል? እኔና ቤቴ ግን እግዚአብሔር እናመልካለን የሚል ጥቅስ አለ። ቤቱን ግን እግዚአብሔር አይከብርበትም፣
አይደል? ምንም እግዚአብሔር የሚከብርበት ቤት አይደል? እንግዳ አንቀበልበትም። ግን እግዚአብሔር አምላክ ማስተዋልና ጥበቡን ያደለን ለማንኛውም። ስለዚህ እግዚአብሔር ለዛ ክብር ያብቃን፣ ለዛ ክብር ያብቃን። እግዚአብሔር አገኘነው ለማለት ያብቃን እግዚአብሔር። የዮሐንስ ወንጌል ምዕራፍ 1 ቁጥር 46 የናዝሬቱ ኢየሱስ ምን አልነው? አገኘነው። ስለዚህ እግዚአብሔርን ፈልገን እንድናገኘው ካገኘነው በኋላስ ግን ብዙዎቻችን እግዚአብሔር የኛ ብቻ እንዲሆን አንፈልግም። የኛ እኮ ኃጢአታችን እኮ በጣም የበዛ ነው አይደል? እግዚአብሔርን ብናገኘው ለሰው እናካፍለዋለን። አንዳንዶቻችን እግዚአብሔርን እኮ እግዚአብሔርዬ ብለን ለብቻችን ብንይዘው አንፈልግም። ጎረቤት ባይካፈለን፣ ሰፈር ባይካፈለን፣ አገር ዓለም ባይካፈለን አንፈልግም። ስስታችን ማለት ነው። እግዚአብሔርን ብናገኘው ብዙዎቻችን የራሳችን ብቻ ነው የምናደርገው። መቼም እግዚአብሔር ያንድ ሰው ብቻ አይሆንም እንጂ። ግን ፊልጶስ እግዚአብሔርን ሲያገኘው ወደ ማን ሄደ? ወደ ጓደኛው ሄዶ ምን አለ? አገኘነው አለ። ለዛ ክብር ያብቃን እግዚአብሔር ለምስክርነት። ብዙዎቻችን ብናገኘው እንደብቃለን አይደል? ያገኘነውን በረከት አንደብቅም። ጎረቤት እንዳይሰማ የደበቅን ሰዎች የለንም። እገሊት እንዳትሰማ ምን ሰዎች የለንም። እገሌ እንዳይሰማ ምን ሰዎች የለንም። የእጃችን የገባ ዕድልን ነገሬ እንዳይሰሙ ምን ሰዎች የለንም። ይሄ ማለት እግዚአብሔር የሚገለጡ በበረከት በኩል ነው። ብዙዎቻችን እግዚአብሔርን ደብቀነዋል፣ እግዚአብሔርን ይዘነዋል፣ ለሌሎች አላካፈልነውም እግዚአብሔር። ስለዚህ እግዚአብሔርን አግኝተን ለሌሎችም እንድናካፍል እንድንነግር ለዛ ለምስክር ቀን ያብቃን እግዚአብሔር። ስለዚህ የመጨረሻው ጥቅስ የሚሆነው የትንቢተ ኢሳይያስ ምዕራፍ 55 ቁጥር 56 ትንቢተ ኢሳይያስ ምዕራፍ 55 ቁጥር ስንት? ቁጥር 56 እሺ። እግዚአብሔር ቃል በቃል የምትጽፉ ሰዎች ስላላችሁ እግዚአብሔር በሚገኝበት ጊዜ ምን በሉት? በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት አይደል? እግዚአብሔር በሚገኝበት ጊዜ ምን በሉት? ቀርቦም ሳለ ጥሩት። ይሄ እግዚአብሔር የሚርቅበት እግዚአብሔር በሁሉ የሚሉ ነው አይደለ? የሚርቅ የሚመጣ አይደለም። እግዚአብሔር ግን በምን ለማለት ነው? በረድኤት እግዚአብሔር የሚቀርብበት ማለት እግዚአብሔርን በየትኛውም ጊዜ በቀንም በሌሊትም በጨለማም በየትኛውም ዘመን ብንጠራው እግዚአብሔር ምን አይደለም? ሩቅ አይደለም። ግን እግዚአብሔር የሚገኝበት መንገድ አለ። እግዚአብሔር ቅርብ የሚሆንበት መንገድ አለ። መቼ ነው እሱ የሚሆነው? ሰፊ ቢሆንም ሐሳቡን ብቻ ነግሮ ለመውጣት። ለምሳሌ በበዓለ ሃምሳ እግዚአብሔር ቅርብ ነው አይደለም? ቅርብ ማለት እግዚአብሔር የሚቀርብ የሚርቅ አምላክ አይደለም አይደል? እቻ ዓለም እንኳን በማን እጅ የተያዘች ናት አይደል? ግን በረድኤት እግዚአብሔር በረድኤት ቅርብ የሚሆነው መቼ ነው? በበዓለ ሃምሳ እግዚአብሔር በረድኤት ቅርብ ይሆናል። የመብል ጊዜ የመጠጥ ጊዜ አይደለ? ስግደት የለም፣ ጾም የለም። በዚህ ሰዓት እግዚአብሔርን ለመጥራት በራሱ ምንድን ነው? ድካም አለው። መንፈሳዊነት በራሱ ጥበብ አለ አይደለ? ጊዜ ይፈልጋል። እያንዳንዱ ነገር ጊዜ አለው። እግዚአብሔርን በበዓለ ሃምሳ መፈለግ በሱባኤ አይደል? ሱባኤ የሚያዝበት የምንወርቅ የምንነሳበት ወቅት አይደለም። እና የመብል የመጠጥ ጊዜ የደስታ የተፍሴት ጊዜ ላይ ማን አይፈለግም? እግዚአብሔር አይፈለግም ማለት ከእግዚአብሔር ውጭ የሆነ ህይወት አለን እንደኛ የለን። በተለየ ግን እግዚአብሔርን ስንጠራው የሚሰማን ጸሎቶቻችን ከንባ ጋር የምናቀርባቸውን ነገሮች የሚቀበለን በምን ጊዜ ነው? የጾም ጊዜ። የጾም ጊዜ እግዚአብሔር በረድኤት ቅርብ ነው። የሱባኤ ጊዜ፣ የንባ ጊዜ፣ የለቅሶ ጊዜ ቅርብ ነው። ያን ጊዜ እየወደቅን እየተነሳን እግዚአብሔርን እንለምነው። በፍጹም ከኛ ህይወት አይወጣም እግዚአብሔር። ግን ብዙዎቻችን እግዚአብሔርን የምንፈልገው በደስታ ጊዜ ነው። በደስታ ጊዜ እግዚአብሔር በረድኤት ቅርብ አይደለም። በበዓለ ሃምሳ ጊዜ እግዚአብሔር በረድኤት ቅርብ አይደለም። የመብል የመጠጥ ጊዜ ነው። ጾም የለም፣ ስግደት የለም። እግዚአብሔር በረድኤት ቅርብ አይደለም በዚህ በዓለ ሃምሳ ጊዜ። ስለዚህ እየወደቅን እየተነሳን እግዚአብሔርን የምንፈልግበት ወቅት አይደለም፣ የደስታ ጊዜ ነው። ስለዚህ ጊዜ አለው። እግዚአብሔር የሚቀርብበት ጊዜ አለ። ስለዚህ እግዚአብሔር በሚገኝበት ጊዜ ምን በሉት? ፈልጉት። እግዚአብሔር በማይገኝበት በረድኤት በራቀበት ጊዜ ነው እግዚአብሔርን እየወደቅን እየተነሳን የምንፈልገው። ስለዚህ ጊዜ አለው። መንፈሳዊነት ጥበብ አለው። ጊዜ ሁሉ የእግዚአብሔር ቢሆንም ግን ምን አለ? መንፈሳዊነት ጥበብ አለው። እግዚአብሔር መቼ እንደሚገኝ ማወቅ አለብን። በሁሉ ጊዜ የሚገኝ አምላክ ቢሆንም ማለት ነው። ስለዚህ እግዚአብሔር አግኝተነው በረከቶቻችንንም ከእግዚአብሔር ተቀብለን ከብረን ለመኖር ያብቃን። በዮሐንስ ወንጌል 46 ላይ እንዳለው ደግሞ እግዚአብሔርን አገኘነው ብለን ለምስክርነትና ለሌሎች ደግሞ ለማጋራት የእግዚአብሔርን በረከት ለዛ ክብር ያብቃን። የሰማነውን በልቡናችን ያሳድርብን። ነፍስ አወቁ፣ ከፈጣሪ ታረቁ፣ የእግዚአብሔርን ሕግ ጠበቁ ብሎ ዲያብሎስ ከሚያመጣብን ልዩ ልዩ ፈተና የማይለወጥ ጠባቂ እርሱ እግዚአብሔር ይጠብቀን። የሃይማኖት የምግባር የጽድቅ ፍሬ የምናፈራበት ያድርግልን። ይቆየን። ስብሐት ለእግዚአብሔር።